የደወላችሁልኝ ሁላችሁም ሰላም ብያለሁ። እና አሁን የኔ ሀሳብ ምን መሰላችሁ? እናንተ አሁን እዚህ ጋር ምስል ይሰማል ድምጼ ይሰማል? ይሰማል። ቀጥል። ይሰማል። እና እኔ የምላችሁ እናንተ እዚህ ጋር ኦንላይን ላይ ለቲክቶክ ላይ የምትሰሩትን ስራ በጣም እንደቀላል ልታዩ ትችላላችሁ። እናንተ ስራው ከብዷል ነው የምላችሁ። በቃ የመጨረሻ ከምላችሁ በላይ እኔ ባለሁበት ቦታ አሁን ቢያንስ 4-5 ልጆች ራሱ መስጊድ ላይ ወጥተው ራሱ ሃይማኖታቸው የቀየሩ ልጆች አሉ። እኔ ያለሁበት ቦታ ላይ በትክክለኝነት ነው ብላችሁ ማርያምን። ግን እነዛ ሰዎች ራሱን ለማቅረብ ነገር ፈልጌ ነበር። ያ ነገር ደግሞ እንዲቀርብ ያናል ፍላጎት የላቸውም። እነሱም ደግሞ እነዛን ጋር ደግሞ ይሄ ነገር ስለማይወዱት ስለማይፈልጉት ያ ነው። እናንተ ጋር ያለው ስራ በቃ ከምላችሁ በላይ በጣም እየሰራ ነው ያለው። በርቱልኝ። የኔ ሐሳብ ይሄ ነው። ቃሊ ድምጽ ደግሞ ቶባግናት እንደ ኮሜንታተር ነው። በቃ በጣም ነው የሚጠብቁህ። ያንተ ድምጽ ደግሞ በጣም ተፈላጊ ስለሆነ አስተምርበት፣ በዚሁ ቀጥልበት። እንደ ማማይ እና ኤፌሶን እዚህ ላይ ስለሌሉ አሰማ ብለው ዝም አትበል። ማማይ አጋብታብኝ እኮ ነው ጎርመን ያለው የማማይ ወንድም ነኝ ትላለህ። እንደዛ ብላ ብቻ በቃ ይሄ ነው የኔ ሐሳብ። በቃ ልነግራችሁ አልችልም። በቃ ያለው እንትን ሌቭሉ ከፍ ብሏል ነው የምላችሁ። በቃ ነቅተናል በሚለው ነው። ቴንኪ ወንድማችን። ሙስሊሞች ካላችሁ ግቡ። እንግዲህ እየተወራ ያለው ርዕሱ አልተቀየረም። ኦልሬዲ ቅድም ያወራንበት ያየ ነው። አረ ወደ ታጥቁ ወደ ገደለው አሁን ምንድነው? አዎ ግቡ እያለ በጣም በላ ነው ጊዜውን በማይሆን ነገር መቼ ገቡ? እንትና ጀግናው እየተባባለ እንትላለህ። ይበቃል። እናስ ደስ ይላል። ወደ ስራ ስለምትፈዱ ወንድሞቻችን ወደ ስራችን። እሺ አስገባልን። ማሜ እየደወለልኝ ነው። ምንድነው ዴቫ ዛሬ ረሳኸኝ እያለኝ ነው። ቀኑን ሙሉ ላሻልከኝ ስለዚህ ሳታወራ አይደውል ነው የሚገርመው። መከራውን እያሳየው ነፍሱ እዛ እያሰቃየህ ላይ ስቅ አለኝ እያለ ነው። ኧረ የማሜ ልጆች ግቡ እንዴ! ማሜ እኮ ይኸው እየደወለ ነው። የነብይ ሬሳ አይበሰብስም ማለት ታውቃለህ? የነብይ ሬሳ እኮ አይበሰብስም ብለዋል መሐመድ። እንደዚህ ብሎ አይደለ እንዴ 3 ቀን ሲሸት መጨረሻ ላይ አቡበከር 3 ቀን ሲያስቀምጡት እንደ ፊኛ ነው ፈነዳዳቱ ጀመረ። እንደ ፊኛ ነው ጧ ያለ ፀሐይ ሲመታው ፊኛ እንዴት ነው የሚሆነው? አከረ እኮ መጨረሻ ላይ በቃ ቅበሩት አለ። በቃ ተስፋ ቆረጠ። ታውቃለህ? ለካ እየፎገረን ነው እንደ ሰውዬ ምናምን ብሎ እኔ ሻሃዳ ይዛለሁ ማለት የማመድ ሬሳ ጥሬውን ካመጡልኝ ማለት ነው። በማልጣቴ ሻሃዳ ይዤ ጀሃነም እገባለሁ ከሱ ጋር። የነብይ ሬሳ አይበሰብስም ብለዋል አለ ሙስሊሞች። እውነት ነው አይበሰብስም። አንተ ልጅ ተኩስ ሬሳ ያመጡልሃል። ተው እነሱ ችግር የለባታቸውም። ፊዳካ ብለዋል። ለሱ ፊዳካ ይሆናሉና አንዱን ገለው እንዳያመጡል የነብያችንን ነው። እስኪ የነብያችን ካላችሁ አለ የነብያችን አብዱሎች የነብያችሁ አለ። ጸጉሩ አለ። ጸጉሩ ላሳያችሁ እና ጫማው አለ። ባለፈው ሲስሙት የነበረው ሐረር ላይ የምን ነበረ? የእሱን ጸጉር ነው። የጀለስ ጸጉሩን ይስሙታል። እንዴት ሐረር መጣ? ገርሞኝ ሐረር ላይ ያሉት እየተወያየን ማለት ነው። ምራቁ እኮ መሬት ላይ ወድቅም አለኝ አንዱ አለዋለሁ። ምራቁ ሲል ሳቦቹ አላየር ላይ ነው ላጥረ እንደበረኝ ተወርሯል። ምን ነው መድኃኒት ነው። ሽንቱን ላይ ይጠጣል አለ። ሽንቱን የሚጠጣማ ያው እሳት አይነካውም ብሎ የለ ያቺ ሰራተኛ ነች ተሳስታ እጅጉ አድርጋ የተባለው። በቃ ከቅጣት አመለጥ ይሻላል። አንቺ የጀነት ነሽ አላት። አንቺ የጀነት ነሽ ማሻአላ አለ። መሐመድ እኮ ምንም አይነት ነገር አለ። እንትን ደግሞ ያለውን ሰምታችኋል?
ሹሹ እንትን በቃ እኔ እኮ ማፈር ጀመርኩኝ። አሳፈረኝ በቃ ራሴ ቃል ገብቼ ነበር ሐዲስ ሳለብ ላላፍር ግልጹ ልናገር ኡስታዞቼ ሲያስተምሩኝ ኡስታዝ ፎይና ኡስታዝ ጳላዲ ሲያስተምሩኝ መሀል ላይ ያስገቡኝ ላላፍር ላልሸማቀቅ የሚል ነበር። አሁን ግን እውነት እያፈርኩ መጣሁ። ሐዲሱን የተነበበውን ሳልጨምር ሳልቀንስ ላነብ ከፍ አድርጉኝና ማን ያነባል? የማይሸማቀቅ ሙስሊም እስኪ መጥቶ ያንብብ። ታክሲ ውስጥ ያለ ምናምን ከሆነ ይመረጣል። ባስ ላይ ምናምን እየሄደ ያለ በመሐመድ የማያፍር እስኪ ህዝብ ፊት ይሄንን አነባለሁ የሚል ጀግና ሱና ነው። ትልቁ ላይ እስኪ ከፍ ልበል ራሴን። እሺ ራሴን በራ ታላቁ አተልቀኝ ብሎታል። ታላቁ ጅብሪልን እኮ ነው እየተወያዩ ይሄ የተመታ ኢምራን የሚባለው ልጅ አልማጭ ነው እሱ። ታላቁ አተልቀኝ ነው። ታላቋችን ከሱ የባሰ አይደል? ታላቁ ይሰማዋል እንዴ? ማጂ ይሰማዋል። እሱ ዝገት ነው። ናሬትድ አቡ እንግሊዘኛውን አንብብ ካልከኝ አነባለሁ። አማርኛውን አላነብም። አልፈለገም። እኔ አማርኛውን ነው። በነብይ አልሸማቀቅም የሚል ይምጣ። እንግሊዘኛ እኔ ሸማቀቃለሁ። እኔ ስለምሸማቀቅ እንግሊዘኛውን ላንብብ ፍቀድልኝ በእናትህ። አልፈልግም። እኔም ቢዮን አልፈልግም። በቃ እኔን እንዲህ ብሎኛል። አንተ ፈረንጅ ነህ። ቁርአን እኮ የወረደው በአረብኛ ነው። አንተ ፈረንጅ ነው እንዴ? ለካ ነው እንዴ? የተሳስቼ ነው። አረብኛ ፊዳካ እንሆናለን ውስጥ ያው መሞት አይጠበቅባችሁም። ይሄንን ከፍታ ታክሲ ውስጥ ምናምን ቪዲዮ እያበራችሁ እየሄዳችሁ አስባችሁታል? አቡ ሱፊያን ኢብን ሐርብ እንደተረጎመው የአላህ መልእክተኛ ዳሽ ሙላ ነው። እሺ ዛሬ ትምህርት ጋይስ ዳሼ ረዳሽ ይላልጠፋም አፈረ። ስልኩ ራሱ አይቻልም። ስልኩ ራሱ ዳሽ አደረገው። ትሸማቀቃለህ። ይሄንን ለማንበብ ትሸማቀቃለህ። አንብበው ቃልዬ ሌላ አንብብልህ። ኧረ ተው የምር ላንብብ፣ በደንብ እንዲያውቁት ላንብበው። ምን ችግር አለው? የተጻፈው ነው። ከዛ ውጭ አይቻልም። ተኛ የተጻፈው አነበብን እንጂ ምን አደረግን? እናነበዋለን እንጂ ምን ችግር አለው? እሺ አቡ ሱፊያን ኢብን አረብ እንደተረከው የአላህ መልእክተኛ ቁላይ የተቀደሰ የአላህ ሰይፍ ነው ሲል ሰማ። ይሄ ነው የተጻፈው ነው። እኛ ነበብነው ተናገርከው። ተነዳሁት እንጂ ኧረ ወይኔ የታባቴ ልሂድ አለ ማሜ። የታባቴ እጅ ልሳቅ አለ። ይህንን አስባችሁታል? ታክሲ ውስጥ ህዝብ በተፈሰፈበት አላፍርም በነብዩ አልሸማቀቅ የሚልና አንበብ ስትለው ታክሲ ውስጥ ያለው ሰው አይደለም፣ ሁለተኛው ታክሲ ውስጥ ያለው ሰው ላይ ይዞራል። ሌላ እና እሺ አለ ችግር የለውም ይበል። ምን ይጠቅማል እናንተ? ምንድነው ጥቅሙ? እኔ የማይገባኝ ነገር እኪ መሐመድ ይላል ይሄ ካላ የወጣ መገለጥ ነው ወይስ መሐመድ ከራሱ ይነግራል? አላህ ይሄን የሚነግራችሁ ምን ሊያደርግላችሁ ነው? ምን ሊያደርግላችሁ ትጽፉታላችሁ? ሰው ዴቪ ምን ይላል መሰለ፣ አንድ ያው እኔን ያስተማረኝ አንድ የአረብ ክርስቲያን አለና ሁሌ ሲመጡ ምን እንደሚላቸው ታውቃለህ? ምናልባት በእርግጠኝነት ታውቁታላችሁ፣ አብዛኞቻችሁ ስለምትከታተሉ ታውቁታላችሁ ብዬ አስባለሁ። ሰምሸሙን የሚባለው you always worship the penis of your prophet ይላቸዋል። ያ ሹር በአማርኛ መናገር ይከብዳል። አሁንም ይቅርታ አድርጉልኝ፣ እንግሊዝኛ ስለሆነ የተዳፈርኩት። ተርጓሚ እናምጣው ነው። ሶ ማይ ኩዌስችን ኢዝ ጥያቄ ምንድነው? ጥቅሙ ምንድነው? ለእናንተ ምን እንዲጠቅሟችሁ ነው የጻፉት? ምንድነው ቤኔፊቱ? ያላ መልእክተኛ በመጨረሻው ዘመን ወንጌል ለሁሉም ይሰበካል ብሎ የለ ቃሉ ዴቪ። እዛ ውስጥ ደግሞ ኮንቴይንድ የሆነው የተቆለፈባቸውን ሰዎች ይሄን እያሳየ ይሄን ዝርክርክ የሆነውን እንትናቸውን እያሳየ ከዛ ውስጥ ቅድም እንዳልከው ነጥቀ እንድታወጣ ነው። እኔ አይሻን በጣም ነው መወዳት፣ ሁሉ ጊዜ እናገራለሁ።
ያንን ዝርክርክ ነገር የተናገረችው እሷ ነች። እሷ ባትናገር ኖሮ ዛሬ እነኚህ ሰዎች የዚህን ሰው የሌለ ቅድስና በየቀኑ እየዘፈኑ እየጨፈሩ ይኖሩ ነበር። ግን ደግሞ ይኸው እየተዘረከረከ እንደዚህ አይነት ነገር እኔ እኮ ማለቱ መሐመድ ይህንን ማለቱ አይደለም። በጣም ፖይንት አድርገን ልንወስደው የሚገባው ሰው የሆነ ሳይናለ ሊናገር ይችላል ማለት አንተ የተናገርካቸው ነገሮች በሙሉ ይጻፉ ቢባሉ እኮ ብዙ የሚደብሩ ነገሮች አሉ፣ ግን ምንም የማይጠቅሙ ደስ የሚሉ ነገሮች አሉ። እንደው ይሄ ምን ሊጠቅም ተጻፈ፣ ምን ሊጠቅም ሳሂህ ደኢፍ ተብሎ ደረጃ ተሰጥቶት መሐመድ ተናግሯል ተብሎ ተሰንዶ የተቀመጠው ጥቅሙ ምንድን ነው? አንድ ምዕመን ኤቨር እንደዚህ ይላል ሐዲስ ቁርአኑን ረሳኸው መሰለኝ። ዋት ኤቨር ሂ ጌቭ ዩ ቴክ ኢት እኮ ምንድነው? እሺ ወስዶት ይጠቀሙበታል። ዋት ኤቨር ነው። እሺ አይኖ ገብቶኛል። ጋሽ ጎበና መጣ። ጋሽ ጎበና እንዴት ነው? ደህና ነው ቶይ የተከበሩ ኡስታዝ ማለት የተከበሩ አንዴ ያመልጠኛል። እንዴት ነው ወንድሜ? አላህ ያጥፋችሁ ከምድረ ገጹ። ሞከረ እኮ አልቻለም። ጭራሽ በዛን እኮ ጎበናዬ፣ እንዴት እናርግ? እሱ ያጥፋችሁ ይለናል፣ ይረግመናል፣ እኛ ደግሞ እንበዛለን። በተቃራኒ የሆነ ጉዳዩ። እስቲ የሆነ ነገር በለን በዚህ ነገር። አላህ ማለት ፈርዖን ነው እንደ እስራኤላውያንን ባስጨነቁ ቁጥር በዙና እነኚህ ሰዎች አራራራ አልተቻሉ። ጎበና ግን ማለት ነው። ጎበና አንድ ጥያቄ አለ ይላንተ ያኔ ዛ መሐመድ ጋር በነበርክ ሰዓት ማለት ነው የምር እንደዚህ ነበር አይደለም የምትረግመን እና አንቺን ባዶ ጸጉርሽን ባየ ቁጥር ያለ እርግማን በላይሽ ላይ ይሁን። አንቺ ከሃዲ ምድር አፋውን ከፍታ ትዋጥሽ ብዬሽ ነው የማልፈው። ባዶ ጸጉር ብቻ ስለሆንሽ አልነካሽኝ፣ አታቀኝ፣ አላቅሽ እቺ ያላ ጠላት እያልኩ ነበር የማልፈው። ወደሽ ነው እንግዲህ የጠየቅኩት ቻዩ ፈርዖን ያወጣውን አዋጅ ዘጸአት 2 ላይ ምነው ዘጸአት 1 ላይ ዛሬ ጠዋት ሳየው ነበርና እነኚህ ሰዎች እየበዙ ነው። ጠላቶቻችንን ወግነው ሊመቱን ይችላሉ። ስለዚህ እናስጨንቃቸው፣ እንጠበብባቸው ብሎ አዋጅ አወጡና ይልቁኑ እየበዙ ሄዱ፣ እየበረቱ ሄዱ። ፈርዖን ሊያስቆማቸው አልቻለም። እና በዛን ጊዜ ነውና ሙሴ የተወለደው። አላህ ራሱ ልክ ፈርዖን ነው እንደ እነኚህ ሰዎች እየበዙ ነው፣ አላህ ያጥፋቸው፣ ልመቱን ነው፣ አላህ ያጥፋቸው፣ እየበረቱ ነው፣ አላህ ያጥፋቸው እያለ መጨረሻ ላይ በቀይ ባህር ይሁን አላህ ራሱ የሰጠመው የሚል ጥያቄ አደረብኝና በዚህ መሃል እናንተን አገኘውና ጅራታ የምለው ደግሞ ይከብዳል። ስሙ ራሱ ጅራታ እያልክ እስላሞችን ስትሞግታቸው ዋቀዮ እኮ ጅራታ ዳ እያልክ በስም ራሱ አትዋጋቸው። ያሳዝናሉ። አሁንም አላህ ያጥፋቸውና እንዴት አደራችሁ? እንዴት ዋላችሁ? እንዴት ናችሁ? እኔ ግዕዝኛና ግሪክኛ ህብሩ ሁሉ ጊዜ ጥማቱ አለኝና ሶስቱን ቋንቋ ማን ነው የሚያስተምረኝ? እቀናለሁ ሳይ ሁሉ ሰላም ብያለሁ። በገነጋ እንዱፍቴ በገነጋ ጅራት ወበለሰኩ ሁላችሁ ሰላም ናችሁ? ስሜ ደግሞ 7 ነው። ምንድን ነው? ኦኬ የኢትዮጵያ ሀዝ ነው። ፍጹም ቁጥር ነች። 7 ቁጥር በዴ ያቹማ ነብቼ ሰነቀብዴ በዴ እንኳን በሰላም መጣ። እንኳን ሰላም ቆያችሁልን። አርስታችሁ የጻፋችሁት በጣም ይቀፋል። ኦኬ ለምን ለዛ ያደረጋችሁ? እንዴት እናስተካክለው? አሁን ለምሳሌ እኔ የኢየሱስ እርኩሰት የክርስትና መሰረት ነው ብዬ ብለጥፍ ደስ ይላል? ጥያቄውን እኮ ትጠይቅና መስረጃ ነው የምትጠይቀው። ኦኬ የኢየሱስን እርኩሰት መጽሐፍ ቅዱስ ማቴዎስ ከማቴዎስ ስለሚጀምር ከማቴዎስ እስከ ራእይ ታወጣና ማሻአላ እዚህ ጋር እኮ ኢየሱስ እርኩስ ነው የምሮን ታሳየናለህ፣ ወይንም እርኩሰት ሰርቷል የምሮን ከነጥቅሱ ነው የምታስቀምጥልን።
እኛም የሙሐመድን እርኩሰት እኮ በቁርአንና በሐዲስ እናሳያችሁ፣ ያልደረሳችሁበትን እናሳያችሁ እያለን ስለሆነ ጥቅሱን እንደመጠየቅ ገና ከሩቁ ከተጠየፍክ ውስጡን ገብተን ስናሳይ መልቶን ነው። እኔ እናንተን ነው ማሳያቸው። እኔ አሁን ለምሳሌ ስለ ኢየሱስ ብዙ የሆነ ማይመጥነው ንግግር ከባይብል አሳያለሁ። እርኩሰት እኮ ነው ያለ። ማይመጥነው ንግግርና እርኩሰት ይለያል። ያው ማይመጥን ያው ወደ እርኩሰት ነው የሚወስደው። አሁን ለምሳሌ እናንተ ናችሁ አሁን እኛ ያልነው የሙሐመድ እርኩሰት የእስልምና መሰረት ስንል ምንድን ነው ጥቅሱ ትልና የሰራቸውን እርኩሰቶች ስናሳይ ይሄ በመጽሐፋችን አለ ይሄ የለም ብለህ ነው የምትሞግተው። የኢየሱስን እርኩሰት በመጽሐፍ ታሳየናለህ? አሳያለሁ። መጀመሪያ እስኪ የነቢያችንን ሰለላሁ ዐለይሂ ወሰለም ያልከውን አሳያለሁ። ኦኬ። ኒካህ ሳታረግ ወሲብ ማድረግ እርኩሰት ነው ቅድስና ነው? አይልም። አሳየኝ አልኩህ። ጥያቄ ነው መጀመሪያ። አይልም አልኩህ። መጀመሪያ አይልም አይደለም። ኒካህ ሳታስር ወሲብ ማድረግ እርኩሰት ነው ቅድስና ነው? አይልም አልኩህ እኮ። ኤርዶጋን ምን ነካ? ቅድመ ሁኔታ እኮ ነው አልኩህ። በሌላ ነገር ለምን እንትን ትላለህ? አሁን አቅርበህ ይኑር አይኑር ቅድስና ነው እርኩሰት ነው? እንደዚህ አይነት ጥያቄ አለ እንዴ? አንተ ታቀርብና ይሄው ይሄንን እንዴት ታየዋለህ ብለህ ትጠይቃለህ እንጂ ምንም በሌለበት። እኔ አሁን ለምሳሌ ኢየሱስ አህያ ሰርቀዋል፣ አምላክ አህያ ይሰርቃል ወይ እርኩሰት ነው ወይንስ ምንነት ነው ብዬ በጠይቅህ ሌብነት ነው እልሃለሁ። ሌብነት ነው ይልህና መረጃውን ስጠኝ አህያ መስረቁን እልሃለሁ። መጀመሪያ አዎን ይሄ እርኩሰት ነው ብለህ ትቀበልና ከዛም በኋላ መረጃውን አመጣልሃለሁ። እኔም አንተ አሁን ለምሳሌ ኢየሱስ አህያ ሰርቀዋል ትቀበላለህ? አዎ በለኝና ዋው በጣም ደስ ይላል። እሱን ስለምንመጣበት አህያ መስረቅ ሌብነት ነው ብዬ ላስቀምጥልህና ቀጥለ ወደዚህ መጥተህ የሙሐመድ ሳይሆን ማንም ሰው ኒካህ ሳያስር የሰውን ሴት ቢገናኝ ወይም የሆነችን ሴት መገናኘት እርኩሰት ነው ቅድስና ነው? ጥያቄው መጀመሪያ እርኩሰት ነው። እሺ አንተስ ኢየሱስ አህያ የሰውን ንብረት ሳያስፈቅዱ መውሰድ ሌብነት ነው? የቱ ጋር ነው ብለህ ጠየቀኝ? የቱ ጋር ነው ብለህ ጠየቀኝ? የኔንም መልስልኛ። የሰውን እርኩሰት ነው አልከኝ። ካሞን ስማኝ እንደማመጣ የሰውን አህያ ንብረት ሳታስፈቅድ መውሰድ እርኩሰት ነው? ሌብነት ነው? እርኩሰት ነው አይደለም? ሌብነት ነው። እርኩሰትስ? ጨረስክ? አይ እርኩሰትስ? ሌብነት ነው። የሰውን ንብረት መውሰድ ሌብነት ነው። የሰው አሁን አምላክ የተባለን ነገር ማለት ነው። አምላክ እንደዚህ ቀና በል ከሱጁዱ ቀና በልና አውራኝ። እየነገርኩህ በተደፋ ጭንቅላት አታውራኝና ቀና ብለህ ስታውራኝ ሌብነት ነው ያልከኝ ሌብነቱን ታመጣለህ። እርኩሰት ነው ያልኩትን እርኩሰቱን አመጣለሁ። ኮምፔር እናድርግ። እሺ ስማኛ፣ እርኩሰት ነው አይደለም አልኩህ እኮ። አሁን ለምሳሌ አምላክ የተባለ እንደዚህ አይነት የረከሰ ነገር ካደረገ እርኩሰት ነው አይደለም? የተጠየቀው ጥያቄ የሰውን ሴት መገናኘት እርኩሰት ነው ካልከኝ የቱ ጋ ነው የተገናኘው ነው የሚቀድመው ወይንስ ሌላ ጥያቄ ነው የሚከተለው? አይደለም ምመና አንተ ምመንና ሁለታችንም ከፍተን እንዴ መጀመሪያ ጥያቄውን ልክፈትልህ። ስማኝ መጀመሪያ ምን አስፈራ? ካልሆነ ልውጣልህ ከፈለክ። ይሄ ድድብና ካልሆነ እኮ የጠየቅኩን መጀመሪያ መረጃውን ጠይቀኝ ያልኩህ እኮ ነው። ስድብ ጀመርክ። አየህ እኔ መቼስ ደንቆሮ አልልክም። ምክንያቱም ኢየሱስ ደንቆሮ የሚል ኤርዶጋን አንድ ጊዜ የተጠየቀው በርዕሱ ላይ ብቻ መወያየት ከምትችል ከሆነ ትወያያለህ። ግን አህያ ሰረቀ የምለውን ከቁርአን ነው ያመጣው ከመጽሐፍ ቅዱስ ነው፣ ምንጩ የማይታወቅ ነው። ስለዚህ እኛ ደግሞ የሙሐመድ እርኩሰት የእስልምና መሰረት ነው ብለን እናምናለን። ስታይ ቁርአን ስፈተሽ፣ ሐዲስ ስፈተሽ እንዳለ እርኩሰት ነው። ጅኒዎች ስማኝ፣ የጅኒ ወንድሞች እንዳሉ ታውቃለህ አይደል? እሺ እናንተስ አሁን የሴጣን መልእክተኛ እንደተሰጠ ታምናለህ? በስጋ ወራቴ እንዳልታበይ የሴጣን ልጅ ብሽሽቅ በስነ ስርዓት አውራ። የተጠየቀውን ቆይ መክነስ የተጠየቀውን በስነ ስርዓት አውራ።
ዶንቁራሃል እንዴ? አይሰማም? ምን ነው ተንጫጫችሁ? አልተንጫጫንም። እና ተራ በተራ አውሩ። በስነ ስርዓት አውራ። ቆይ ግድ የለም ስማኝ። ግድ የለም አብዱል አረብ አብዱል መካ አብዱል ከዕብ ስማኝ። ኧረ እባክሽ አፈወርቂ ካሜላ ግድ የለም ስማኝ። በነገራችን ላይ አትሳቅ። ነብዩ መሐመድ እንዳትስቅ ከልክለዋል። እሺ ግድ የለም ስማኝ። ግድ የለም አትናደድ፣ ረጋ በል። ነብዩ መሐመድ እንዳትስቅ ከልክለዋል። እኔ ስስቅ እሺ ስረዳችሁ ጥሩ። እንዲህ አይነት ለመደናቆር የሚመጡትን ሰው ነው የሚያዝጉት ከጀምሩ። ደና ሰው ካለ አብዛኛዎቹ እኮ ጥያቄው ላይ ማውራት የሚፈልግ ሙስሊም የለም። በቃ በተጠየቀው ነገር ላይ ሳይሆን ማውራት የሚፈልገው የሆነ ከመጽሐፍ ቅዱስ ጋር ኮምፔር ማድረግ ነው የሚፈልገው። በእናንተስ እንደዚህ የለም ወይ? በቃ ራሳቸውን ችለው መልስ መስጠት የሚችል ሙስሊም የለም። አሁንም ቢሆን የምትገቡት በተጠየቀው ጥያቄ መሰረት ማስረዳት የምትችሉ ወይም ደግሞ አይ መሐመድ እርኩሰት አይደለም ብላችሁ መከራከር የምትፈልጉ ወይም ደግሞ መሐመድ በጣም ብዙ ጥሩ ስብዕና አለው ብላችሁ ማስረዳት የምትፈልጉ ሰዎች ካላችሁ ግቡ። ጅኒ አባቴ ነው ጅኒ ወልዶኛል ብሎ እያመነ ደግሞ ያዝጋል እንዴ? ምን ባይሆን እሺ፣ ደህና ሙስሊም ካለ አንዳንድ ጻፉ እንድናስገባችሁ። እሺ ከታች ያላችሁት ሙስሊሞች ካላችሁ ገስት ትሉክና ዘን አንዳንድም ትጽፋላችሁ ሙስሊም መሆናችሁን እንድናውቅ። ሌላው ግን የሙሐመድ እርኩሰት ትቀልዳለህ እንዴ? በስንት ነገር ማሳየት እየተቻለ ቀፈፈ። ምኑ ነው የሚቀፋውን? ይሄ የሙሐመድ እርኩሰት በጣም ለዘብተኛ ቃል እኮ ነው የሙሐመድ እርኩሰት ማለት። ያደረጋቸውን አሁን ይሄ ልጅ እርኩሰት ተብሎ ደነገጠ። ያደረጋቸው ቢነገረው ጆሮው ይደነቁራል ማለት ነው በሚሰማው ነገር። አዱ አላ ሌላችሁ እንኳን በሰላም መጣ። አለን ነገር ምን አለ አለን ዳና አለን። ከየትኛው ቤተ እምነት ነህ? ከሙስሊም ነኝ። እሺ ሙሐመድ ርኩስ ነው ወይስ አይደለም? አይደለም። ለምሳሌ እናድርገው። ነብዩ መሐመድን ብታገኘው ትገርፈው ነበር? ነብዩ መሐመድን ብታገኘው ትገርፈው ነበር ወይ? አቅፈው ነበርኝ፣ ስመው ነበርኝ፣ አልገርፈውም። እሺ ላሳይ የሆነ ነገር ምን አይነት በሙሐመድ እርኩስ ሰው መገረፍ ያለበት እንደሆነ ማለት ነው። ይዘህ ዙር መግረፍ ነበር እሱን። ቆይ ችግር የለውም። መሐመድን ተወውና ልጅ የጠየቀው ጥያቄ በምሳሌ ወንድማችን መጀመሪያ ልጅ የጠየቀው ጥያቄ ገባ። መጀመሪያ አዱ ልጅ የጠየቀው ጥያቄ ገባ። ሄላ አዱ ቢያንስ ድምጼ ባይሰማህ እጅ አይታየም? ይሰማል። አዱ አዳም በስከ መጀመሪያ ሄላ ትደናቆረው ስማኝ እንጂ ምን አለ? ስማኝ ቆይ ኤርፎኑን ላውጣው። እሱ ነው እንዲህ የሚያደርገው። እሺ ደግ ኤርፎኑን አወጣሁት። ስማኝ ማን ምን አለ? እነዚያም ማሜን እንተው ለጊዜው ምን እናደርጋለን መሰለ ጎበናይ አንተን ላነሳ ነው እንግዲህ ይቅር በለኝ። ያው አዱዬ ካለ ጎበናም ብታገኘው ማለት ነው። ለምሳሌ ምን ይላል? እነዚያም ጥብቆችን ሴቶች በዝሙት የሚሰድቡ ከዚያም 4 ምስክሮች ያላመጡ 80 ግርፋት ገረፏቸው አለ። አንደኛ በስርዓት አውራ። እስከ መጀመሪያ በስርዓት አውራና ስማኝ አንዴ። አሁን ጎበና ቆይ አንዴ ስማኝ። ጎበና አሁን እህትህ ዝሙት ሰርታለች ብሎ ቢናገር 4 ምስክሮች ባያመጣ 80 ግርፋት ትገርፈው ነበር አይደለ? ምን አለ? ያው ላስረዳህ የቁርአንን ክፍል። እነዚያም ጥብቆችን ሴቶች በዝሙት የሚሰድቡ ከዚያም 4 ምስክሮች ያላመጡ። አይ ወንድማችን ኔትህ ነው ወይስ? ሄሎ 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 አረ ሄሎ ናሽ
ቤተሰብ ሰላም ናቸው? አይ ለማዛግ ነው። ኔቱ በራሱ ይሰራል እና ኦሬዲ ሌላ ሙስሊም ካለ አንተ ትቀልዳለህ እንዴ? እርኩስ መገረፍ ነበረበት እኮ እንደ አላህ ትእዛዝ ከሆነ ማሚ ተይዞ ማለት ነው። ባይዘው ማሚ ብዙ ጊዜ ከግርፋት አምልጧል። ሰሃባዎች ሁላ ሊገርፉት ብለው ማለት ነው የሆነ ነገር ሰርቀዋቸው ይዘው ሊገርፉት አስበው ግን ብዙ ጊዜ አምልጧል ከግርፋት። ወንድማችን ሙስ ብዙ ጊዜ አምልጧል ከግርፋት። እዚህ ግን ፍቆ ዘታ ይህ ድምጽ የምታሰሙኝ ሰዎች ወንድማችን እንኳን በሰላም መጣህ። እንደምን አለ? አለ ሰላም ናችሁ? ዛሬ መስገን አሰላሙ አለይኩም ወበረካቱ ወራህመቱላሂ ወበረካቱ። ሰላም ሰላም ብድሬን መልስ። አሰላሙ አለይኩም ወበረካቱ ወራህመቱላሂ አልኩህ መልሰው ቢያንስ ስላልኩ አንተ እኮ እና ሃይማኖት ሌላ እኮ ነው። አቦ አይመልስልኛ ያልኩ ችግር የለውም። ሰላም አልኩ ሰላም አልኩ አንተ ሰላም ሙሉ ሰላም ሙሉ አልመልስልኝ። በቃ የለም ወፍ ወንድማችን ጎበናም ማለት ነው። እሺ አትመልሰው፣ ያዙ አንተ ቆጥበው፣ ችግር የለውም ገብቶናል። ምን ታደርጋለህ መሰለህ አሁን ካለበት ድምጽ ወደ ተሻለ ቦታ ብትሄድ ጥሩ ነው። አንደኛ፣ ሁለተኛ ጥያቄን ላቅርብልህ። አንድ ሰው መጥቶ እህትህ ዝሙት ሰርታለች፣ ስማኝ ሙስባ አይ ስማኝ፣ ጥያቄ ነው ምንም ለማነበው ነገር የለም። እሺ በጣም ኔትህም አዛ ነው። ባክግራውንድ በራሱ ድምፁ በጣም ነው የሚረብሸው። ሌሎች ሙስሊሞች ካላችሁ አንዳንድ እየጻፋችሁ ገቡ። ፊቂ ወይ አሁን ስክሪን ላይ ያሳየህን በእሳት መካከል የቆመው ማን ነው? ጠይቅልን ስለተባልኩ ነው። ከታች ማሜ ነው። አሁን እኮ እሳት ነው ያለው ማሜ። አላህ እኮ እሳት እንደሚገባ ተናግሯል ማሜ። አሁን እሳት ነው እና ያንን ነው ይሄ ሁላ ሰው ፊዳ ካያለው እሳት መሃል ቆሞ ነው እየተጣራ ያለው። አረ ማሚ ስለሚያውቅ ወደ ሲኦል መሆኑን ጾም እንኳን ሳይቀር ይማለደልኛል ብሎ ተስፋ አድርጎ ነበር። ነግረዋቸው ነበር። ጾም ይማለደልኛል፣ ቁርአን ይማለደልኛል፣ እናንተም ትማለዱልኛላችሁ ብሎ ማሚ በቃ የሚያድነው ነገር እንደሌለ ያውቃል። ሲጀመር ያደረገው ነገር ቀላል አይደለም እና ጾም እንኳን አማላሽ ያደረገው ማንም ቢማልድለት ጀለሳውን በቃ የሚወጣም አይመስልም። በእውነቱ ከባድ ነገር ውስጥ ገብቷል። ግን በስተመጨረሻው እኔ ምን ብዬ አስባለሁ፣ ጎበናይ ንስሐ ሊገባ አስቦ ነበር መሰለኝ። ነገር ሁሉም ነገር ውሸት እንደሆነ ሊነግራቸው አስቦ መሰለኝ። እንደ ጽፍ አምጡልኝ መጻፊያ ሲላቸው እምቢ ብለውት ነበር ሰሃባዎች። አይ በቃ አሁን ዝሮበታል ምናምን አሁን አብዷል ብለው እምቢ ብለውት ነበር እና ያንን ቢጽፍ እዚህ ጣጣ ሁሉ ውስጥ ባልገባን ነበር። ያስገባችሁት ልጅሽ ዝገት ነው። እሺ ወንድማችን እንኳን በሰላም መጣ። ወንድማችን አለ እንኳን በሰላም መጣ። እግዚአብሔር ይስጥልን። ሌላ ሙስሊም ሲኖር ኦኬ። ጆቢር ሙስሊም ነው እንዴ? ክርስቲያን ነኝ እኔ ብዬ እኮ ነው። ሁላችሁንም ሰላም ብያለሁ። ያ ኔቱ እኮ ነው በጣም አስቸጋሪ የሆነው። ሙስባ አለ አለ። ኦኬ ታዛዥ ነህ አንተ። ሳይሆን ወደ ተሻለ ቦታ መጥተሃል። ጥሩ ስማኝ ሙስባዬ፣ አንድ ሰዓት
የሆነ አንድ ሰው ሀዲስ ልከፍት ነበር። በቃ ሄድ። እሺ አንድ ሰው አልኩ ሙስባይ አንድ ሰው ይመጣና እህትህ ዚና ሰርታለች ብሎ ይነግርሃል። ዘን ማስረጃ ስትጠይቀው 4 ማስረጃዎች አያመጣም። ያው እንደ ቁርአኑ ደግሞ ሱረቱል አልኑር ሱራ 24 ቅጥፈት 4 ላይ እንዳለው 4 ሰዎች ያላመጣ ምን ይላል? እነዚያም ቆይ ላስነብብህ ዘን እጠይቃለሁ ጥያቄው ማለት ነው። ሱራው ምን ይላል? ሱራውን ንገረኝ። ሱራ 24 ሱረቱል አልኑር ሱረቱል ኑር ቅጥፈት 4 ማለት ነው። ምን ይላል? እነዚያም ጥብቆቹን ሴቶች ዝሙት ያልሰሩትን ማለት ነው በዝሙት የሚከሱ የሚሳደቡ ከዚያም 4 ምስክሮችን ያላመጡ 80 ግርፋት ግረፏቸው አለ። አንድ ሰው የሆነች ልጅ ዚና ሰርታለች ብሎ ከተናገረ 4 ምስክሮችም ካላመጣ በቃ በውሸት እየከሰሳት ስለሆነ 80 ግርፋት እንዲገረፍ ቁርአኑ እያዘዘ ነው አይደለ? ገራፊው ማን ነው? ሸሪዓው ነው። እናንተ ሙስሊሞቹ ጭራሳው ነው ወንድማችን። ጭራሳው አልጨረስከም? ጭራሳው ወደዚህ አምስቱን ታናብልኛለህ። ጨረስኩት። ኦኬ ምናልባት አልጨረስኩትም። እሺ ከእነርሱም ምስክርነትን ስማኝ ፕሊስ። ከእነርሱም ምስክርነትን ሁል ጊዜ አትቀበሉ፣ እነዚያም እነሱ አመፀኞች ናቸው አለ አይደለ? አየክ? እሺ ከዛ 5 ጨረስ ነው ወንድም። አንብብ 5 ነው። ከአውድ አንፃር አውድ የሚባል በቁርአን የለም። አውድ እኮ በቁርአን እሺ፣ እሱን አይደለም ተፍሲሩን አትጠይቅም። እንዲህ ይላል እነዚያም ከዚህ በኋላ የተጸጸቱና ስራቸውን ያሳመሩ ሲቀሩ አላህ በጣም መሐሪ አዛኝ ነውና ይላል። ባይሆን አውድ የሚባል በቁርአን የለም ወንድማችን። ተፍሲሩ እኮ አውጣ ብትለኝ እኮ ተፍሲሩን አወጣልሃለሁ። ምን አስቸገረ? ለምን ትሄዳለህ? ተፍሲሩን ምናልባት ተፍሲር ያንን ጨረሰ። ለምን አምስትም ጨረስ ነው ወንድማችን። ምን እንዳለን ጨርሰው ተፍሲሩን እናውጣው ምናልባት እንድትይዘኝ። መጨረስ ኢባዳ ነው። መጨረስ እኮ ሰደቃ ነው። መጨረስ ሰደቃ ነው። ጨርስ እርስ እያለ ድምፅ ወንድማችን ድምፁን አለ። ይኸውልህ ተፍሲር ኢብኑ ከሲርን ምናልባት አለ ወንድማችን ተፍሲሩን ላስነበብህ። ኢብኑ ከሲር ምን ይላል? ይህ አያ ስማኝ ፕሊስ። ይህ አያ በንጹህ ሴቶች ላይ የውሸት ውንጀላ በመፈጸም የተደነገገውን ቅጣት ትገልጻለች። ማለትም ነፃ አዋቂና ንጹህ የሆኑ ሰዎች አለ። በሐሰት የተከሰሰው ሰው ከሆነ ተመሳሳይ የግርፋት ቅጣትም ይሰራል። ከሳሹ የተናገረው ነገር እውነት መሆኑን የሚያረጋግጥ ማስረጃ ካቀረበ ቅጣቱ አይሰራም ማለት ነው። አሁን የሚከሰው ሰውዬ ኢብኑ ከሲር ነው። እንደዛ ነው የሚከሰው ሰውዬ አሁን ያላችሁ ነገር ካላቀረበ አንድ ነገር አዳምጡ። የሙስሊሞች ችግሩ ዝሙት ተሰራ ሙሐመድ ነው ወይስ ሌላ ግለሰብ ነው? ይሄ እኮ ነው ችግሩ። እናንተ ስታወሩ እኛ ለሌላ ማህበረሰብ ሰው እንደ ስለ ሙሐመድ እያወራል። አንዴ ስማኝ ወንድማችን ጥያቄ እንኳን አትረዱም። ችግሩ ስማኝ እሺ። አሁን የጠየቅኩህ ነብዩ መሐመድ ዝሙት ሰርቷል ምናምን ሰርቷል። በእርግጥ ግን እሱ አይደለም ርዕሳችን። እሺ ተው፣ እሱ መሐመድ ሰርቷል በደንብ ነው እንጂ ይቅርና ዝሙት ተመቃ። አረ ድምጻችሁ ግን ሚት አድርጌያለሁ ከይቅርታ ጋር። ከልጆቹ ብትርቅ በጣም የተሻለ ነው ድምጹ ስለሚረብሽ። ዝሙት አይደለም ከመቃብርም አልቀረለትም እኮ ማሚ። እሱን ተው ለጊዜው። እኔ አሁን ያልኩህ አንብባ ካለ ሙሐመድ ዝሙት ሰርቷል የሚል ነገር ካለ አንብባው። ለምን ትተዋለህ? ችግር የለም ወደሱ እንመጣለን። ግድ የለም ወደሱ እንመጣለን። አሁን ግን ርዕሳችን እሱ አይደለም ነው ያልኩህ። ምን አለ መሰለህ 4 ምስክር ያላመጣ ከሳሽ ካለ እርሱ ውሸታም ነው። ስለዚህ 80 ግርፋት ሊገረፍ ይገባል ብሎ ተናገረ። ተፍሲር ኢብኑ ከሲር ደግሞ ሳነብልህ ምን አለ?
ስለ ንጹህ ሴቶች የወረደ አያህ ነው አለ። ማለትም ተከሰው በክስ ተከሰው ነገር ግን ሲከሰሱ ምስክር የት አለ ሲባል ከሳሾቹ አያመጡም ዘን ውሸት እንደሆነ ይታወቃል፣ ይገረፋሉ ነው አይደለ? እዚህ 4 ምስክር ያላመጣ ይገረፋል ውሸታም። አዎ ይገረፋል። በምን ሁኔታ? አንድ ያላገባ ከሆነ ሲማ ሊንገሪ ለምን ትፈራላችሁ? እያወራሁ እኮ ነው። ቀጥልሽ። አንድ ያላገባ ከሆነ እሷም ካላገባች ያላገባ ባል የሌላት ከሆነ ባል ሲባል ያላገባሽ ማለት ነው ከሆነ እሱም ደግሞ ያላገባ ከሆነ እንደዚህ በእንደዚህ አይነት ሲሰት ከተገኙ ምን ይደረጋሉ? 80 ጊዜ በአለንጋ ይገረፋሉ። አረ እንደሱ አይደለም የቅጣቱ መስፈርት ነው አይደል? ከዛም ደግሞ ቆይ ይሄ ነው ችግራችሁ። ነው አሁን ዝሙት ስለሰሩ ሰዎች አይደለም ያወራው ወንድማችን እና ስለማን አወራኩ? እያወራኩ ነው። ስማኝ፣ ጥያቄ መረዳት ችግር በራሱ አለባችሁ እናንተ የተመታችሁ ሰዎች። ስማኝ ፕሊስ። ምን አለ መሰለህ? አይ ለቀልድ ነው። ኧረ እሺ እኔ ነኝ አንተ ትቀልዳለህ። እኔ እኮ ቀልድ ነው። እሺ ያመራል ጀለስ። ስማኝ ምን አለ ስለሚከሰሱ ሰዎች እያወራ ነው። አንድ ሰው ወይም አንዲት ሴት አለ አንዲት ሴት ይታያል አይደለ? እነዚያም ጥብቆቹን ሴቶች ማለትም ዝሙት ያልሰሩ ሲሆኑ ግን ዝሙት ሰርተዋል ብለው የሚያወሩባቸው ሰዎች ካሉ እነዚያ ሰዎች 4 ምስክሮች ሊያመጡ ይገባል። ካላመጡ ግን ውሸት ነው። ስለዚህ ግረፏቸው አለ። ጭራሽ ከነርሱ ሁል ጊዜ ምስክርን አትቀበሉ በማለት አስቀመጠ። አሁን ገባህ አይደለ? እኛውን ብቻ ተረዳው። ቀጣዩን አርጊመንት አስቀምጥልሃለሁ። ጥብቁን ሴቶችን በዝሙት የሚሰድቡ ከዚያም 4 ምስክሮች ያላመጡ ሲሆኑ ምነው 80 ግርፋት ግረፏቸው። ከነርሱም ምስክርነትን ሁሉ ጊዜ አትቀበሉ፣ እነሱ አመፀኞች ናቸው አለ። ከዛ 5 ምን አለ? እነዚህም እነዚህም ከዚህ በኋላ የተጸጸቱና ስራቸውም የተሳመሩ ሲቀሩ አለ አላህ በጣም ማሪና አዛኝ ነው። እነዚያ ሚስቶቻቸውን አረ ወንድማችን አውድ የሚባል በቁርአን የለም ይላቂና ያ ማን ነገር አንተ ስታና ከመሰረቱ ማንበብ አለብህ። ዝም ብለው እኮ አንድ ነገር አብስታይ ሚዲያ ላይ ወጣ እንትን ማድረግ አትችልም። ችግር የለውም። አውድ የሚባል በቁርአን ያለ መስሎ ከሆነ አንብበው ወንድማችን። ቀጥል፣ አይዞ። እነዚያ ሚስቶቻቸውን በዝሙት የሚያሳድቡ ለነርሱ የሚሰድቡ ከነፍሶቻቸው በስተቀር ምስክራቸው ከሌላቸው የሆኑ የአንዳቸውን ምስክርነት እርሱ ከእውነተኞች ለመሆኑ በአላህ ስም 4 ጊዜ ሚሎ መመሰከር ነው አለ። ምን ነው ትቀጥላለህ ወይስ ጨረስክ? ታፍሪበታለህ? አየህ፣ ጨረሰው እኮ አየህ። ትርጉሙ ምንድን ነው? ንገረን እስኪ። ምን ማለት ነው? እኔማ አፍርበታለሁ ቁርአኑን ወንድማችን። እኔ ነበርኩ መጠየቅ የነበረብኝ እንደሱ ብዬ። እናንተ ስራ ምንድን ነው? በአንድ የሆነች ነገር ካገኛችሁ ያንን ነገር ይዛችሁ ሚዲያ ላይ ወጣችሁ ኢስላም እንደዚህ ነው ሙሐመድ እንደዚህ ነው ማለት የሚታወቅ ሌላ ነገር ምንም አታውቁ። እንዲህ እናድርግ ሙስፋይ፣ እግዚአብሔር ይስጥልን ለነበረውን ቆይታ። ሌሎች ሙስሊሞች ታች የሚገቡ ስለሚኖሩ ከይቅርታ ጋር ለነርሱ መንገድ ልቀቅላቸው፣ አንድ ቦታ ስጣቸው ገብተው እንዲያስረዱን። ቆይ ትርጉሙን ይንገረን። የቁጥር 6 እና የቁጥር 4ን ትርጉም ይንገረን ለይቶ። እሺ አስረዳን። እሺ ፍቹን አስረዳን ወንድማችን፣ አብራራ አስረዳን። ሙስባ አልገባም። ማስረዳት ማለት ፈልገው ነው። እናንተ ራሱ መረዳት እዛ ትችላላችሁ፣ ግን ምን ለማለት ፈልገው ነው? ወልታች አንብቦ ብለህ ያልከን ሙስባ
ትርጉሙን እስኪ ንገረን። እንዲህ እያለ ነው ብለህ እስኪ ንገረን። አልኩ እኮ መጀመሪያ እኮ ነግሬሃለሁ። ማንበቡን እኮ እኛም እያነበብን ነው። ሰው ልጅ አንተ እኮ ደካማ ፍጡር ነህ። ያንን ታውቃለህ። እኔ ደካማ አይደለሁም ብርቱ ነኝ። እሱን ተውና ያነበብከው ቁጥር 4 እና ቁጥር 6ን አንድ ሴት ሊመጣ ቢታባብል ወዳው እጅ ትስጣለህ። እርግጠኛው ነው ሙሐመድ ተባብሎ ነው ለካ የወደቀው። ምን ብላ ባበለችው ሴትዮ? ሙሐመድ በፍጹም እንደዚህ አይነት አልሰራም። እርግጠኛውን ሐዲስ ማምጣት ትችላላችሁ፣ ግን ይቅርታ ጎበና ይቅርታ። ሙስባ በደንብ ነው ያብራራልን፣ በደንብ አብራርተህልናል። አሁን ደግሞ ለሌላ ሙስሊም ደግሞ ቦታውን ልቀቅልን እስኪ። በጣም ጥሩ ጊዜ ነበረን። ሙስባያ እግዚአብሔር ይስጥልን። በሌላ ርዕሶች ምናምን ትመጣለህ፣ ችግር የለውም። እግዚአብሔር ይስጥልን፣ እግዚአብሔር ያክብር። አለሁልህ፣ ምንም ችግር የለም። እናመሰግናለን ሙስባይ። ሌሎች ሙስሊሞች ካላችሁ ግቡ። አሁን እኮ ጥያቄውን በራሱ ማቅረብ አልቻልንም። በሚገርም ሁኔታ ጥያቄውን አላቀረም ነው ባይዚ ሆለ ላቀርበው ነበር። ይሄኛውን ከተረዳው ቪኪ ታስታውሳለህ? ትናንትና ነው ይሄ ልጅ ኤፌሶን ቤት ነበረ የምታስታውስ ከሆነ። አረ ብዙ ጊዜ እንትን ይላል። ትላንት ራሱ ጓጋም ነበረ ኤፌሶን ጋር የፈለከውን አይነት መረጃ ብታቀርብልኝ በቃ እኔ አልቀይርም አልተወውም እቀበለዋለሁ ምናምን ያለው ሰውዬ እኮ ነው። ስለዚህ አሁን እንደዚህ ምንም አይነት መረጃ ብታሳየው ምንም ለውጥ የለውም፣ ተመሳሳይ ነው። በጆሮ በአይን ምናምን ወሲብ ማድረግ የፈቀደ እሱ ነው። እሱን ልናሳየው ብለን አይ ምንም ብታሳየኝ ከእስልምና አልወጣም አለ ጀለስ። አንተ ነው አልታሳየው ነበር ትናንትና ልናሳየው ነበርና ግን ምንም ብታሳዩኝ ከእስልምና አልወጣም አለ። አሃ ታዲያ ለምን እናስተምርሃለን እኮ ከዚህ ጋር ምን ታወራለህ? ምን ትወያያለህ? ቀዳዳ አገኘው ብሎ ሚስቱን ይድፈናት እንዴ? እናንተ እጭ ፈጥፋ ሌላ ሙስሊም የሚገባ ካለ አስገቡሽ። አልወጣም ባይዘወይ እስከዛው ድረስ ግን እስከዛው ድረስ ግን የነብዩ እርኩሰት ተብሎ ሲጠራ ኦኬ ሰው ገባ አናግረው ኤምዞ ወንድማችን እንኳን በሰላም መጣህ። እንደምን አለህ? ቸራለህ ወይ? አለን ይመስገነው አለን። የማሜን ሻጎች ታወጡበታላችሁ? ኦኬ ክርስቲያን ነህ? እሺ ምን ታዲያ ሐሳብ አስተያየት? ምን ሐሳብ አስተያየት ያስፈልጋል? እነዚህ ከሴሰኝነቱ በላይ ሕፃን ልጅ እየደፈረ ወንድማችን እግዚአብሔር ይስጥልን ስለመጣ ስለገባ ከይቅርታ ጋር እነሱንም እያስገባን ማውራት ስላለብን ቦታውን ከታችን ሸክሽካችሁ ሁኔታችሁ ወርዳል። አይከፋም። ኦኬ ወረደ። ከይቅርታ ጋር እሺ። ሌሎች ሙስሊሞች ካላችሁ ገስት ላኩና አውሩሽ። እንደው አንድ ጥያቄውን የሚረዳ ሙስሊም ብናገኝ ግልግል ነበር። አሊ እንኳን በሰላም መጣ። እንደምን አለ? ሃይ ቪኪ። ሃይ እንደምን አለ? ደህና ነኝ። ስማ አንዲት ጥያቄ ብቻ ልጠይቅና አወርዳለሁ። ግድ የለም ትጠይቀናለህ። አሁን እየጠየቅነው ስለ ቆይ ወንድ ኮንክ ለምን እሱ ጋር ገብተህ ለምን አትጠይቀውም? ይሄን ጥያቄ ነው ቆይ ወንድማችን ቀበሌ ነው እንዲህ ላክህ ጾታውን አጣራ ብሎ ኧረ ተው አትጠይቀውም። እሱ እኮ ገብቼ ነበር እኮ ብዙ ጊዜ ሰሞኑ በራሱ እሱ ቤት ሂጂ ሚዩት አድርጎኛል እንትን እንዳልል መውቶኛል። ላሳይ እሱን ያው ላሳይ እኛ በማስረጃ ነው ባይዘወይ ከዚህ ልጅ ጋር ሶስተኛ ጊዜ ነው ሄድኩ ብዙ ጊዜ አንዴ ሽሚት አድርገው
በሌላ ቀን ደግሞ ቤቱ ሂጂ አይ አንተ ልጅ ንግግርህ በራሱ አይመቸኝም የአራዳ ይመስላልና አራዳ ለመሆን ትሞክራለህ ብሎ አስወጣኝ። እንግዲህ እኔ አሁን ምን ላድርግ? ንግግር አልተመቸኝም ብሎ ደግሞ እንደዚያማ እናንተ የተመታችሁ ይሁት። ለማንኛውም ሚት አሁን ደግሞ ቅርብ ጊዜ ይሄኛው ልጅ ለመስለም ይሁን ፈልጎ ምናምን ድራማ ለመስራት አላውቅም። አሁን ሳምንት ምናምን ቢሞላው ነውና ሂዶ ሲጠይቀው ጊዜ ነው እና ምን አልኩት? ቆይ ላሳያችሁ። እዩት፣ ራሱን ሚት የሚያደርገኝ እያወራ ማለት ነው። قال ربي أرني أنظر إليك قال لن تراني ولكن ينظر إلى الجبل فإن استقر مكانه فسوف تراني ሙሴ ጌታውን አላህ ላይ ብሎ በጠየቀ ጊዜ እኔ አሁን ማየት አትችልም ማለት ማየት አትችልም፣ እኔም ብታይ አትኖርም ትጠፋለህ አይደል? እና ነገር ግን የትንሣኤ ቀን እንደምናየው ኮሜንትን ላሳያችሁ። የተሳደብኩ ምናምን እንዳይመስላችሁ ሚት ያደረገኝ ኮሜንትን ላሳያችሁ የጻፍኩለትን እና ነገር ግን ይታያችሁ እንደሆነ እየተናገርከው ላይ እንወያይ ያልከው ነገር ስህተት ነው ብዬ ማለት በመልካም በለዘብ አነጋገር ነው ሁላ ኮሜንት ያደረኩለት ይታያችሁ እንደሆነ ማለት ነው። እየተናገርከው ላይ እንወያይ ያልከው ነገር ስህተት ነው አልኩ። ሌላ ምንም አላልኩም። የትንሣኤ ቀን እንደምናየው ቃል ገብቶልናል። ውጁህ የውመኢዚን ናዚራ ኢላ ረቢሃ ናዚራ ይላል። ፊቶችም የዛኔ ያበራሉ፣ ወደ እኔ ወደ ጌታቸው ወደ አላህ ይመለከታሉ ማለት ነው። ነቢዩ ሰለላሁ ዐለይሂ ወሰለም ቃል በቃል ኢነኩም ሰተረውነ ረበኩም የውመል ቂያማ ላ ቱዳሙነ ፊ ሩእየቲሃ፣ እናንተም የትንሣኤ ቀን ጌታቸውን አላህን ትመለከታላችሁ፣ እርሱንም በማየት ላይ አትሽቀዳደሙም አሉ። በዛቸው አለ እርሱንም ሚት ሊያደርገኝ ነው አትሽቀዳደሙ እያሉ ነው። ቆይ ልመልስላችሁ፣ ላሳያችሁ። አሁን እዚህ ይታያችኋል። አሁን እጁን ሲልክ ማለት ነው ስንት ሺህ ባለበት ህዝብ ወደ 4000 ነው ምናምን። ግሪከኛዬ ኦርቶዶክሲ የሚታርግልን ማይከን እንትን ድምጽ ይረብሻል። በጣም ብዙ ሰው እየተከታተለው እያወራ እያስተማረ እንኳን ድምጽ ማን ጋር ነው ያለው? ድምጽ የሆነ ሰው ጋር አለ። ምን አደረገኝ? ክርስቲያኒ ያንተ መሰለኝ ድምጹ። ኦኬ ይታያችሁ። ስታክ ለማንኛውም you were muted by creator who for this live አለ። ለማን ነው? ኦኬ እሺ አሁን መጣ ያልኩት። አሁን ያልከው ላይ እንወያይ ነበር ያልኩት። አሁን በዚህ ሳምንት ማለት ነው ይሄ ልጅ ሲያወራው ጊዜ እና እያወራ እንኳን አስጨንቆት ኮሜንቱ ደጋግሜ ስለጻፍኩ ሰው እንዳየው በሚል ሚት አደረገኝ። ገስት ደግሞ ልክ ያለው አላስገባኝም እንጂ ዘን ምን አደረገኝ? ሚት አደረገኝ ማለት ነው። የፈጠነ ልክ እንዳየኝ እጁ ልኮ ሚት አደረገኝ። ባይ ዘ ወይ ከዚህ በፊት በኳስ አይ ፈርቶኝ ነው አላልኩም ከጅምሩ። አሁን እናንተ አፈምሳችሁት ነው እንጂ ምንም ልጅም አይደለም። ከዚህ በፊት በራሱ በኳስ ተገናኝተናል እና አታደንቁሩ እንድልህ ነው። እሺ አብዱልዬ አሁን ከጀምሩ ይፈራል አይፈራም የሚል ነገር ልክ እናንተ እንደምታረጉት ምናረግ አይደለም። አንተ ፈሳና ስለናተ ግን ይበቃሃለው አንተ። ኦኬ ናሽ ቦርቆቅ በልበት። ቆይ ቀጥል፣ ማይክን ቀጥል። እየጻፍኩ ነው። ቀጥል። እሺ ቀጥል፣ ተዛረብ። እየጻፍኩ ነው። ቀጥል። ይሰደባል በእናትህ ምንም ነገር አይሰደብም። እኔ ወርጄ አንተን አልሰድብም፣ ግን የምትናገረው ነገር ተጠንቀቅ። ኮሜንት ምናምን ስታረግ ያው ሚሽናችሁ ምናምን ይታወቃል፣ ምን ለማድረግ እንደምፈልጉ ምናምን። እውነቱን ለማወቅም አይደለም፣ ሰው እውነቱን እንዲያውቅም አይደለም። ለማንኛውም የሰይጣን አሁን ባልከው አሁን ባልከው አንተ አብዱልዬ አንተ ስለምትበቃኝ የሰው ልጅ ነህ ወይስ የጋኔን ልጅ ነህ? ፈስ ብለህ ስላነሳ አይዘወይ ለሶላት ስትሰግድ ሰይጣን እንደሚፈሳብህ ታውቃለህ አይደለ? አረ እኔ ይበቃሃለው ማለት ሳይሆን እበዛብሃለሁ። ጭራሽ ጫፌን ማድረስም ብለው በጣም የረከሰ አሰራር ነው ያላችሁ እናንተ። የወረደ ማለት ነው የቆየ የተነቃበት የሰው እምነት እየገቡ መሳደብ ምናምን የራስን እንትን ለማድረግ የሌለ የትም ቦታ የሌለ ነገር ከምር ስንት እንደወጣባችሁ ታውቃለህ። ካንተም ሁሱ እስከዛሬ ያልተመለሰለት ስንትና ስንት ነገር አለ ዩቲዩብ ላይ አለ። ገብተህ ከፈለክ ምን አለቃ እፎይ ጋር ያደረገውም ዲስከሽን አለ።
ምን አለ መጀመሪያ አሳየኛልና ሳሳየው ጊዜ ወደ ስድብ ገባ ማለት ነው። ገረመው። የምሩ ሚት የሚያደርግ ምናምን ልጁ አልመሰለውም። ሁላችሁም የእፎይ ቡችሎች ናችሁ። እባክህ አታሽቃብጥ። እዚህ ሌላ ስድብ የለም። ኧረ የለንም። ወንድማችን አሁን ወደ ትምህርቱ እንመለስና የሰው ልጅ ነው ወይስ የጋኔን ልጅ ነው? በቁርአን መሰረት እኔ ክቡር የሰው ልጅ ነኝ ብሮ። እኔ አይ ከእናንተ ጋር አሁን እዚህ ውስጥ መግባት ነው አልፈልግም። ይህን ብቻ ለመናገር ያክል ነው። አልይ እንደዚህ እናድርገው። ልትሳደብ ከሆነ ችግር የለውም፣ እድሉን እንሰጣለን። እንዲህ ቦርቆቅ እንድትላረግህና ዘንድ ትሳደባለህ። የምትሳደበውን ጽፈን እንራመድበታለን። የምርም ልወያይ ነው ካልክ እንደሰለጠነ ሰው ደግሞ እኔ መልሼ ቦርቆቅልና ለመክፈት እንዲያመቸኝ ዘን ምን እናረጋለን? ውይይት ተቀጥላለህ። እኔ ከበርኩ የሰው ልጅ ነኝ አልክ አይደል? አልይ ማይክን ክፈት። አሁን በስነ ስርዓት እናወራ። የሰው ልጅ ለመሆንህ የማረጋግጠው እኔ አባትህ የወለደህ ቢስሚላሂር ረህማኒር ረሂም ብሎ እየቀራ ነው ወይስ ወጣ እንዴ? አንተ ደግሞ ወጣሽ። ታውቃላችሁ ሙስሊሞች ቢስሚላሂር ረህማኒር ረሂም ብሎ አባታቸው እናቱ ሲገናኛት ካልጸለየ ጅኒ በፍጥነት የዛውኑ ጊዜ ይመጣና ሰውየው ብልት ላይ ይጠመጠማል። ዘን ይረጫል ማለት ነው። ልክ እንደ ሰው ልጅ ዘሩን ይረጫል ወደ እናቲቱ ማህፀን ማለት ነው። ይህንን ያወራሁት እኔ አይደለሁም፣ ቃል በቃል እናንተ መጽሐፍ ላይ አለ። ባለጌ ነህ ምናምን ምናምን። ባለጌ አይደለም ጅኒ ነህ ብትለኝ ይህንን ከማውራት ወደኋላ አልልም፣ ያነበብኩትን ማለት ነው። እንደውም ያልተናገርኩት አለ። ቆይ እኔ ከምናገር እንደምንላችሁ እኛ ማውራት መናገር ምናምን አይጠበቅብንም። ልክ እንደዚህ ዝም ብለን ማፋጨት ብቻ ልክፈትላችሁና ሰው ያንብበውና ያየዋል ማለት ነው። እኔ ኳቸው ሰላም ነው ዩዘሪ እንደምን አለ? ቆይ ይሄኛውን ቀጣይ እናሳየው። ምን ችግር አለው? ብስሚላህ ብሎ ከባለቤቱ ጋር መገናኘት። እሺ አይ እንደምን አለ ዩዘሪ? በመጀመሪያ ቸራለሁ። ይኸውልህ ዩዘሪ ምንድነው ችግሩ? ብስሚላህ ብሎ ከባለቤቱ ጋር መገናኘት። ዞሪ ግድ የለህም ና በርቆ ስራ ሲጀምር በስመ አብ እንዴ? ኧረ መጀመሪያ ሰላምታውን መልስ እባክህ። ሰላም ነው ያለህ መጀመሪያ። ኧረ አለማወቃችሁን አታስፋፉ። ተው አታስፋፉ ያለማወቃችሁ። ወደ ነብዩ መሐመድን ከማውራታችሁ በፊት ዘካን አስቀድሙ ይላል ቁርአን። ቢያንስ እውነት ለመናገር የድድብናችሁን ያስፋፋችሁ ነው። እኛ ምንም እንቀበልሃለን እናወራለን እኮ ግድ የለህም። ስማኝ እንዴ ምን ሆናል? ወደ ነብዩ መሐመድ ገብታችሁ ከማውራታችሁ በፊት ዘካን አስቀድሙ ብርን ስጡ ይላል አይደለ? ምን አለበት እኛ ጋር መተህ ቢያንስ ሰላምታውን ብታስቀድም። ለማንኛውም እሺ ስማኛውን ከሚስቱ ጋር መገናኘት ክፋቱ ምንድነው አልከኝ? ክፋት የለውም። ቢስሚላሂር ረህማኒር ረሂም ካላለ ግን የሚመጣበትን ጣጣ በነግርህ በስመ አብ ወወልድ ወመንፈስ ቅዱስ እንበልኛ። ተናደድክ? እኔ እኮ ቢስሚላህ በራሱ ይህ ልጅ የአላህ ጸጋ ዘሩ እንበል። ይሄ እኮ ቁርአን ነው። ዘሩ እንበልኛ ይሻላል። የለ እንዴ ቁርአን አይደለ? አይ ለማንኛውም አትጃጃሉ። ኧረ እኛ ነቅተናል። አብሽሩ። ግን በጎቻችሁን አታጃጀሉ። ቢያንስ እኔ ጀለስ በዚህ ምንናደድ መስሎት ነበርና ስንስቅበት ጭራሽ የቁርአኑ እንደሆነ ተናደደ። ወይኔ ቁርአኑ ለምን መሰለሽ ዞሪ ስማኝ፣ ጥሩ ቀልደናል እና በቂ ነው። አሁን ወደ ትምህርቱ እንመለስ። ያው አሁን አንተና ስማኛ ዞሪ በቃ አሁን ጥሩ ቀልደናል እኮ አውርተናል፣ በቂ ቀልደናል። ቀልድ በራሱ ለአንተ እያናደደ ስለሆነ ወደ ትምህርቱ እንመለስ። በስነ ስርዓት እናውራ እሺ፣ በመከባበር ምንድነው ክፋቱ? አንድ ባል አይ በቃ ወንድም ከእናንተ ጋር ምንም ትምህርት ስለሌለ ማለት ነው። ራሳችሁን ችላችሁ በስርዓቱ አውሩ። በቃ ይመቻችሁ። እሺ እግዚአብሔር ይስጥልኝ። ለምን ከእናንተ ጋር መሰዳደብ ነው መጨረሻው ማለት ነው። አይ መሰዳደብ የለም፣ አውቀ ዜሮ ነው። ነብዩ መሐመድ ሰንጥለናል። የአፄዎች ጊዜ አልፏል ወንድሜ። ስማኝ፣ ነብዩ መሐመድ ነበር የሚሳደበው ነብዩ መሐመድ ነው። ዩዘር
አልኩህ እኮ አሁን እኔ የሰማኝ ሆነ ነብዩ መሐመድ አሁን እኮ ቀስ ያንተን አምላክ አልሰደብኩኝም። በቃ ኮነ ቀጥታ ዘለ ረሱላችን ጋር ሄደህ ትሳደባለህ። ስለዚህ ባለጌና ከባለጋ መወያየት አያስፈልግም። ረሱልን አልሳደብም። ረሱሊ እኔ ነብይ ናቸው። ለምን እሰድባቸዋለሁ? ያወርደውና ሌላ ሰው ይግባ። ያ እሺ፣ ሌላ አሁን ትሳደባላችሁ አለ። እኛ እንሳደብም፣ ግን ማን ነው የሚሳደበው? ነብዩ መሐመድ ይሳደባሉ። ቢያንስ ከ50 በላይ ቁርአኑ ይሳደባል። ቁርአንም ይሳደባል። በእርግጥ ሐዲሳት ግን ከ50 በላይ ነብዩ መሐመድ ካፊሮችን ይረግሙ ይሳደቡ እንደነበር እነግርሃለሁ። ከ50 በላይ ይኸው ሱናን አናሳይ 1077ን ያዘው። እሺ ይራገሙ እንደነበር ይናገራል። ምናልባት ላንብብላችሁ የኛውንና ከእያንዳንዱ ሐዲሳት ይሳደቡ ይራገሙ እንደነበር ጭራሽ አላህ አንተ እርግማኑ በራሱ የማሚ በጣም ከባባድ ናቸው፣ በጣም ቀፋፊ ናቸው። ለምሳሌ በኖህ ዘመን ለነበሩ ሰዎች የፈላ ውሃን ያዘነብክ አላህ ሆይ ለነዚህ ሰዎችም እንዲያድርግላቸው ምናምን ነው የሚለው። ምን አደረገ? ያው አንዳንድ ሰዎችን ረግመዋል ነብዩ መሐመድ ይላል። እነዚያ እነማን ነበሩ? ከሃዲዎች ነበሩ ብሎ ያስቀምጣል። ከሃዲዎችን ይራገሙ ይሳደቡ እንደነበር ሱናን አናሳይ 1077 ላይ አለ። አሁን ሐዲሳቱን ተመሳሳዩን ሊጨምርልህ ሌላም መጣለ 1075ም ተመልከተው። ሱናን አናሳይ ሌላም ሱናን አናሳይ ሊጨምርልህ እዚሁ ሐዲስ ላይ አቤት ውሸት የምትሉ ሙስሊሞች ቦታ ተንላችኋል ግቡ። እሺ 1074ም ተመልከተው 1073ም ተመልከተው። ይሄንኑ ማለት ነው። በተመሳሳይ ይራገም እርግማኖቹ አሁን ያሳየዋችሁ ይራገም እንደነበር ነው። እርግማኖቹ በጣም የከፉ የተመቱ እርግማኖች ናቸው። 1073ም ተመልከቱት። 1070 እና 1078ም ተመልከቱት። ሱናን አናሳይ ብቻ 1079ም ተመልከቱት። ከሳሂህ ሙስሊም ልጨምርላችሁ ምናልባት ከሱናን አናሳይ ወጣ ብለን ሳሂህ ሙስሊም 675 ኤ ላይ ነብዩ መሐመድ በምሳሌ ሁላ ይራገም እንደነበር ተቀምጦላችኋል። በብዙ ሙስሊም ከሰጧችሁ ከቡኻሪ ደግሞ ልጨምራችሁ። ሱናን አናሳይ ሙስሊም ቡኻሪ ሰጧችሁ። ቡኻሪ ደግሞ 7346 ላይ ይራገም ይሳደብ እንደነበር ተቀምጦልሃል አብዱልይ። በስተመጨረሻም ሐዲሳትን በሚደግመው ቡልጋል ማርያም ይሰማል። ተረጋጋ ወንድማችን። የሰው ልጅ ነህ ወይስ? ኦኬ እኔን ነው? አው የሰው ልጅ ነው ወይስ የጋኔን ልጅ ነው? ከይቅርታ ጋር ብሽሽት እንዳይመስልሽ። እኔ የሰው ልጅ ኧረ እኔ አልናደድም። የተናደድኩ መስላ እንዴ? አልመሰለኝም። እንዳትናደድ ብዬ ነው እንጂ አልተናደድኩም። አትናደድ። እሺ የሰው ልጅ ነኝ። ለቀድ ኸለቅና الانسان في احسن تقويم ይላል አላህ በቁርአኑ። የሰውን ልጅ በጣም አሳምረን ፈጥረነዋል ይላል። ወማ خلقت الجن والانس الا ليعبدون ይላል። ሰዎችንም አጋንንቶችንም እኔን እንዲያመልኩ እንጂ አልፈጠርኳቸውም ይላል። ያ አዩሃ الناس ረበኩም ይላል። 71ኛውና 72ኛው ስትመለከተው ደግሞ ጅኒዎቹን ለገሃነም ፈጠርኳቸው ይላል። ቁርአን ይጋጫል። አሁን ወደ ሌላ ቦታ አትሂድስ። የጠየከኝን ጥያቄ እንጨርሰውና ሌላ ቦታ እንሄዳለን። እሺ አብዱይ ማይከን ያስማኝ። አሁን ወደ ሌላ ቦታ ብትሄድ አንተም ልክ ተከትዬ ይሄድና እዛው አዋርድሃለሁ። ወደ ሌላ ቦታ እንዳትሄድ እሺ። ልክ አሁን እንደሄድከው እኔ እና እዛው አዋርድ። ቆይ ያዘው ስማኝ። አሁን የሰው ልጅ ነኝ አልከኝ። አባትህ ሲወልድህ ቢስሚላሂር ረህማኒር ረሂም ብሏል ወይስ አላለም? እሺ ኦኬ ገባን። ልጨርስ። ጥያቄ ጨረስክ? ጨረስኩ ብሎ አሉ ያባትህ የሰው ልጅ ነህ ወይስ አይደለም የሚለውን እኮ ለማወቅ ነው። የትኛው ቦታ ነህ? ልመልስልሽ። ኦኬ አባቴ አልሐምዱሊላህ እንኳን እንደዚህ ትንንሽ የሆኑ ዝክሮችን ይቅርና ትልልቅ ነገራቶችን ራሱ በመስራት አይታማም። ቢስሚላህ ብሎ ነው የወለደኝ። ከዛ አሁን አንተ ደግሞ የሰው ልጅ ቢስሚላህ ብሎ ነው የወለደ። ስማኝማ እንዴ! አረ እኔ አዳምጥኩ እኮ። እሺ እኛ ደግሞ ሸሪዓችን ላይ ወይም በሐዲስ ላይ የሰው ልጅ ቢስሚላህ
ብሎ ልጁን ካልወለደ ምን ይሆናል የሚል ነገር አይተሃል? እስቲ ንገረኝ። እሱን ላሳየህ አይደለ? ጥሎ ምን ፈልገህ በዚህ ጥያቄ ምን ፈልገህበት ነው የጠየቀኝ? እሱን አትነግረኝም ቀድመህ? ያው ከዚህ በፊት የምንጠይቀው ወንድማችን ከየትኛው ቤተ እምነት ነህ የሚል ጥያቄ ነበር የምንጠይቀው። አሁን ግን ከየትኛው ጎሳ ነህ በሚል ተከተለው ቅድሚያ እሱን መጠየቅ ስላለብን ነው። ሰው ሁሉ ምን ያስበህበት ነው የጠየቀኝ? ከኋላው ከዚህ ጥያቄ በኋላ ምን ልትረዳ ነው ወይም ምን ልትለኝ ፈልገህ? አሁን በኮሜንት ላይ የጂኒ ልጅ ምናምን የምትሉ ነገር ሰምቻለሁ፣ ግን አንተ እስቲ ከአንተ ልስማው። ምንድን ነው ክፋት አለው? ክፋት አለው? ምን ነው ክፋት አለው? ጂኒ ብልት አለው ወንድማችን? ሌላ ቦታ እሱን እንሄዳለን፣ ከቁርአንም ከምንም እንሄዳለን። ይሄ የጀመርነውን እንጨርስ። ቆይ እሱን እኮ ላስረዳ ነው። ጂኒ ብልት አለው ወይስ የለውም? ለምን እዛ ትሄዳለህ? እሱ ሌላ ርዕስ ነው። ከፈለክ በዛ ርዕስ ገብተን በደንብ እናውራበት። ይሄን እንጨርሰውና ወደ ሌላ እንሂድ። ወንድማችን እዛው ላይ ነን። አልሰማኸኝም እንጂ ጂኒ አሁን እኮ አንተ እኮ የጂኒ የሰው ልጅ ቆይ የጂኒ ልጅ ሁን የሰው ልጅ ሁን ያረጋገጥና አይደለ? ጂኒ አሁን ብልት አለ ወይስ የለውም? እሱን መልስልኝ። ወንድም አለም የጠየከኝ ጥያቄ እኔ የሰው ልጅ ነኝ ብያለሁ። አባትህ ቢስሚላህ ብለዋል ወይ ብለኛል? አዎ ብለዋል። ሳይል ደግሞ ቢወልደኝ ምን ሊፈጠር ነው? የጂኒ ልጅ ነህ የሚል ነገር ኮመንት እንቢባለው ከአንተም እስቲ ደፍረ ይሄን አዎ የጂኒ ልጅ ነህ በለኝ እስቲ። አልልህም የሰው ልጅ ነህ አንተ እንኳን መለስ። ቅድም እያልክ ነበር ሰምቻለሁ። ቅድም እያልክ ነበር ዕውቀት ያሌለውን ሰው ሲታገኙ የጂኒ ልጅ ነህ ምናምን እያላችሁ። ዕውቀት ያለውን ሰው ሲታገኙ አልልህም ምናምን መቅለስለስ አያስፈልግም። ቁጭ አድርጋት ወንድማችን። አንተ እኮ አረጋገጥክልን። አባቴ ሲወልኝ ቢስሚላህ ዕውቀት ያለው ምናምን አላለም። አሁን የሆነች ነገር ሳይል ቢወልድ አንድ ሰው የጂኒ ልጅ ነው ብለው የሚናገሩ ነገር ሰምቻለሁ። አንተም እንደዛ ነው ወይ የምትለው? አዎ ወይም አይደለም በለኝ። ሰላም ናቸው። ኧረ ተረጋጋ ወንድማችን። ሰላም ነው ቪኪ? የለም ነው ወይ ቶኒ? እንደምን አለ? እንኳን በሰላም መጣ። ሰላም ብያለሁ። እና አቡ እንትን አባቱ ቢስሚላህ ብሎ ከወለደ እስኪ ስለ መሐመድ እናውራ። መሐመድስ እንዴት ነው? የጂኒ ነው የሰው ልጅ? ስለ ነብዩ እናውራ። በሱ ሌላ ርዕስ እንምረጥና ይሄን እንጨርስና በሱ እንሄዳለን። አብሽር ያፈለከውን እንሄዳለን። የለም ቆይ ወንድማችን፣ ይሄ የለም እያልክ ስለሆነ ወደ ቶኒ ወዳለው እንመጣለን ቀጣይ ማለት ነው። እዚሁ ግን አሁን ቁመን አለ ወይስ የለም? ይኸውልህ የጠየቅኩህን ጥያቄ መልስ። ስማኝ አቡ አይደለም አዋቂ ነበር። አይ ወይ በቀጥታ አላሳየው ነበር። አዋቂ ነኝ ምን አለ መሰለህ አቡ ቢያንስ አራው ስማኝ፣ ቢያንስ ድምጼ ባይሰማህ እጅ አይታየህም? አቡ መርፌ ትታያለች? አይ ቀጭን። እሺ እያዳመጥኩ ነው። አውራ ወንደስ የማያውቁትን እያስገባችሁ እንትን ስትሉ ነበር ስላልክ ስማኝ፣ አለ ወይስ የለም? የጂኒ ልጅ አለ በእስልምና? ይኸውልህ አንድ ሰው አንተ አለ ጠይቀሃል አይደል? ማይክን ያዝ በቃ እንደ አዋቂ አድርግ። አሁን አንተ አሳዩኝ ብለህ ልትማር ነው እንጂ ልትከራከር አይደለም። ልትከራከር ከሆነ እንኪያስ አላሳይህም። የለም አሁን አለ ወይስ የለም የሚለውን ቁመህ መጉት እስኪ። የለም ወይም አለ መጀመሪያ ለውህት ወንድሞች ትላቸው የነበረውን ነገር በለኝ እስቲ አንተ። አዎ የጂኒ ልጅ ነው ቢስሚላህ ሳይባል የተወለደ ሰው የጂኒ ልጅ ነው የሚለውን ነገር ድገመው እስቲ ቶሎ በል። በኔ አጠገብ ልድገምልሽ። ቆይ ልድገምልህ። በርቆቅ ልድገምልህ። ማይክን ያዝልኝ። ቢስሚላሂር ራህማኒር ራሂም ብሎ ካልወለደ አንድ ነገር ልንገርህ። ይኸውልህ አንድ ነገር ታርግልኝና ልለው ነው። ስማ ብሩክ፣ እኔ አሁን ዘና ብዬ ልበልበት፣ አታስጨንቀኝ። ተዋንዲ በለው እያልክ ስታጣድፈኝ ነበር እኮ። ምን ነው ልበል? ከዚህም በፊት ታውቀኛለህ፣ ችግር የለውም ታዋርደኛለህ። እንደውም ካላገር ከአንተ መቀጠል አንችልም። ይሄን ይመን እኔ ሃይማኖትን አልሳደብብህም፣ አትሳደብብኝ። ተውኩት። እኔ አልተሳደብኩም። እሺ በቃ ቢስሚላሂር ረህማን። ስማኝ አናወርድ መረ እንዴ ካለበት አርሻ ተወርዳትም ግደለኝ በገመድ ስበው ሊያወርዱ ካልሆነ በስተቀር ትላለቀልኝ ነው ልመለስ። ስማኝ አንዴ ቢስሚላሂር ረህማኒር ረሂም ብሎ ካልወለደ የጂኒ ልጅ ነህ ብሮ። አሁን ሰማኝ። እሺ መረጃ ቶሎ በፍጥነት መረጃ አምጣ። የጠየቅኩን ጥያቄ መልስ።
መረጃ ቶሎ በል በፍጥነት የጂኒ ልጅ አንድ ሰው ቢስሚላህ ብሎ ካሎል መረጃውን እከፍትልሃለሁ እኮ አሁን እኔ ፊት ቁመ በለው ስትለኝ ነበር አልኩት ወይስ አለ ወይስ የለም የሚለው ንገረኝ። መረጃ አምጣ። መረጃ ስለማይጠይቁ ቅድም የጂኒ ልጅ ነው ምናምን እያለችው ነበር። አሁን መረጃ አምጣ፣ ክፈት፣ ግለጥ፣ አንብበው። የከፋ ነገር አሳያለሁ። ረጋ በል ስማኝ። አለ ወይስ አብሽር። ለከፋው ነገር እንሄድበታለን። እቺን ብቻ ሲጠኝ መረጃ አለ ወይስ የለም? አብዱል መረጃ ደንቁሯል። አለ ወይስ የለም? ለምንድን ነው ማሳየህ? አለ ወይም የለም? መረጃ እኛ ያለ መረጃ አለ ወይም የለም? መረጃ የሚል ነገር ታውቃለህ አይደል? መረጃ ኤቪደንስ። ቆይ መረጃ ኤቪደንስ አይደለም። ኤቪደንስ ማስረጃ ነው። መረጃ ኢንፎርሜሽን ነው። እሺ ቆይ አትቀላቅለው። አሁን ለምር ወደዛ የምንሄደው የለም ወይም አለ ብለህ አቋምን አሳውቀኝ። ሳይንቲስት አጫውታችሁ ስለ ላንጉጅ ነው ብሮ። ስለምን ሳይንቲስት ምናምን ፊዚክስ ብለህ ቀላቀለው። ጭራሽ ይባስ ነው። ስማኝ ፕሊስ አንዴ ተረጋጋ፣ ረጋ በል። ወደዛ የምንሄደው የለም ብለህ ከተናገርክ ላሳይህ ሄዳለሁ። አለዚያ ግን አሁን እንደ አዋቂ መጥተህ ምናምን ጀብደኝነት እየተሰማ መረጃ ብለህ አሳይህ። ቅድም ለእህቶች የጂኒ ልጅ አብዱል ልትሞግት ገብተህ እኮ አስተምረኝ እያልከኝ ነው። ቅድም ስትላቸው ነበር አልከኝ። አዎ እላቸው ነበር። አሁንም ደግመዋለሁ። ቢስሚላህ الرحمن الرحيم ያልከውን ነገር በመረጃ አድርገውና ቶሎ በል እኔ ላስተምርህ እያልኩ ነው። ኦኬ ልታስተምረኝ ነው አይደል? ልትሞግት አለ ወይም የለም በልና ላሳየኝ። መረጃውን አሳየኝ። ላወራኸው ነገር መረጃ ቁጭ ያለ መረጃ ንቅንቅ የለም። እቺ ሙስሊሞች ዘንድ ያዛት በደንብ። መረጃውን እኮ ሰጠው። ማስረጃ ልሰጥህ ነው። አለ ወይም የለም በል። ከየት መጣ? ሰጠው ይለኛል ደግሞ። ቆይ ስማኝ፣ መረጃውን መደናቆር አደረከው። መረጃውን እኮ ሰጠሁ። ካሁን ማስረጃ ልሰጥህ ነው። አሁን መረጃውን በማስረጃ ላስደግፍልህ ስለሆነ ቀደም እንዲህ ስትላቸው ነበር የሌለውን ነገር ቀጥፈ በማስረጃ አልክ። ኦኬ አለ ወይም የለም የሚለውን ባይዘወይ ግደልኝ። አቋምን ሳላውቅ ወዴትም ትንክሽ አልልም። ሊማር እኮ ነው ይቅርና ይሄ የሊጡንም ስትማሩበት ነበር እናንተ የተመታችሁ። ምን ታደርጋለህ? አለ ወይም የለም ትለኝና ዘን እኔ ያሳያለሁ ማለት ነው። ማላገጥ ይቅርብ፣ አታላግጥ። እኔ እስካሁን አላግጬብህ አላቅም። አታላግጥ ሰው እኔ ሃይማኖታችን ስለማይፈቅደው ነው እንጂ ካንተ በላይ ወላሂ አላግጣለሁ እችላለሁ፣ ግን ጥሩ አይደለም። አይ ይፈቅዳል። አንዴ ቆይ አትቀላቅል አብዱል። ነብዩ መሐመድ ተሳደብ አላህም ጅብሪልም ይደግፈሃል ብለሃል። ወደዛ አሳያለሁ። አሁን አትቀላቅል። ሌላ ቦታ አትሂድ፣ አታረሳሳኝ። ለአሁኑ መረጃ አምጣ። ማይክን ያዝ፣ በቃ እንዳታወራ ላሳየህ ስለሆነ ያዝ። አሁን ማስረጃ አምጣ የለም ብሎ ሲያወራ ነበር። ታዩታላችሁ የለም ወይስ አለ የሚለውን ተፍሲራቸውን እንገልጠውና ዘን እናነባለን ማለት ነው። አለ ወይስ የለም የሚለውን እናያለን። ያው እስከዚያ ግን አስብ፣ የሚመጣልን ነገር ጆሮን ስለሚያደነቁረው። ኦኬ ይታያል አይደለ ወንድማችን? በድምጽ ይታያችኋል። ልብ ብላችሁ ይቱ። አሁን ያወራሁትን ማለት ነው። አሁን ያወራሁትን ምን አለ ኢብኑ አባስ ረዲየላሁ ኦኬ በኩል ደግሞ የልጆቻቸውን ስም አብዱል ሐሪስ፣ አብድ፣ ሻምስ ምናምን እያለ ይሄዳል። መጠሪያቸው ነው ይልና ኢብኑ መሐመድ ረዲየላሁ እንደዘገበው ይላል። ልብ ብላችሁ እዩት ምን አይነት ሰይጣናዊ አስተምሮ እንደሆነ። ሰይጣን በሰው ብልት ላይ ተቀምጧል። የሰማነው አብዱል፣ ሰይጣን በሰው ብልት ላይ ተቀምጧል። እንደውም አፋጫለሁ እኔ ማለት በራሱ አይጠበቅብኝም። እኛ ከራሳችን ምንም የምንጨምረው ነገር የለም። እንደውም የማንጨምረው ነገር አለ። የተጻፈው በራሱ ዘረገፍከው መረጃውን። ማይክህን ያዝ። የከፋውን እኮ ላሳይህ ነው። ዘረገፍከው መረጃውን። ማይክህን ያዝ ላሳይህ ነው። አልጨረስኩም። ሳቅ አሁን ባይዘወይ ቆይ የከፋውን ላሳይህ እኮ ነው። በአላህ ስም ካላለ ቅድም ስንል የነበረው ማለት ነው ከሚስቱ ጋር ግን ወደ ብልቷ ኦኬ
ሄኖኪ ካለ ተመለስ። ያ የሁላችሁ እየታያችሁ ከሆነ በአላህ ስም ካላለው ከሚስቱ ጋር ግንኙነት ፈጽሞ ቅድም ያላልኩት እንደውም ጭራሽ ሌላ ነገር ተገኘ። ሰይጣን በሰው ብልት ላይ ተቀምጧል አለ። እንደተቀመጠ ነገርን። አሁን በእያንዳንዳቸው ብልት ላይ ሰይጣን አለ ማለት ነው፣ በእያንዳንዳችን ጭምር ማለት ነው። ግን መች ነው የሚሰራው የሚለውን ሊያመጣው ነው። የተቀመጠው ጅኒ ሰይጣን መች ነው የሚሰራው ስራ የሚለውን ሊያመጣው ነው። በአላህ ስም ካላለ ከሚስቱ ጋር ግንኙነት ፈጽሞ ወደ ብልቷ ውስጥ ይረጫል ወይም ያፈሳል ዘሩን፣ ልክ ሰው እንደሚያፈሰው የአብዱል መካ በአንዳንድ ሐዲሶች ላይ ከእናንተ ወደ ምዕራብ እየተጓዙ አሉ ተብሎ ተዘግቧል እያለ ይሄዳል ማለት ነው። ሌላ ነገር ምን ይላል ይሄ ሰውዬ? ሚስቴ ነቅታ በብልቷ ውስጥ የእሳት ነበልባል አገኘች ይላል። እንዲህም አለ አንድ ሰው እንደውም ይሄኛውን ላሳያችሁ፣ ቀጥሎ ያለውን አላመጣነውም። አንድ ሰው በሚስቱ ብልት ላይ የሚስቱ ብልት እሳት ልሶ እሳት ጎርሶ አገኘው ማለት ነው። ምንድነው ነገሩ? የጂኒ ልጅ ትሆናለህ። ቢስሚላህ ቆይ አብዱል አዚዝ አሁን እኔ እንደማኖቹም እኔ ምርበደበት ሰው አሁን ስለ ራሱ ሊያወራ ነው። እንዲህ ነኝ ጀብደኝነት እየተሰማው ነው። ችግር የለውም አትበብለት። ወይ አቡ ቆይ ሰማህ አይደል? በልበል አቡ ቆይ አትርበት። መረጃዋን ብቻ ነው የምፈልገው። አትቀባጥ አብዱል አንዴ ማይግነዝ አቡ ምን አለ? ቪኪ ለምን ከታች አታንብለትም? ወደ ምዕራብ የተጓዙ ሰዎች አሉ የሚለው እኮ ጂኒ የሰፈረባቸው ናቸው። አብሽር አትልከም። የጂኒ ልጅ ትሆናለህ የምትለዋን ረጋ በል እስኪ። ምን እሷን ብቻ ዘለህ አንብብልኝ፣ ችግር የለውም። ሌላውን ተውና እሷን ብቻ የጂኒ ልጅ ይሆናል የሚለውን ነገር እሷን ብቻ ቁጭ አድርጋት። ውሸትህን ለማጋለጥ ስለፈለኩ ነው። አብሽር ይኸው በራሴ ይዝልሃለሁ። እሺ ቆይ እንመልሰው። ይሄኛውን ማሳየቱ በኋላ ስለምናሳያቸው እንተውና ይሄኛው ላይ ይዘሃለሁ። አብዱል እያለ አብዱል ማይክን ክፈት። ሰይጣን በብልት ላይ ተቀምጦ ይረጫል። ቆይ ማይክን ክፈት። ሰይጣን በብልት ላይ ተቀምጦ ሪስን ቀይር። እዚህ ላይ ነው። አንቀይርም፣ ውጋኝ። አንቀይር ወይ ሪስ? አረ ውጋኝ፣ አንቀይርም። እሺ ቪኪ ሰይጣን እንደማመጥ እስቲ እንደማመጥ። አብዱል አንዴ አድምጠኝ። እስካሁን አደመጥኩ። አንዴ አድምጠኝ። አውራ 5 ሰከንድ ብቻ። እሺ አውራ። ያው 5 ሰከንድ። እኔ ካንተ የምፈልገው ምንድን ነው? አባተ ቢስሚላህ ብሎ ካልወለደ አንተ የጂኒ ልጅ ነህ የምትለው አለቀ። 5 ሰከንድ አይደለም 30 ሰከንድ ጨረስከው። አሁን ማይክን ክፈትና በስነ ስርዓት እናውራ። እኛ ጋር እንደለም 5 ሰከንድ ብያለሁ 5 ደቂቃ ይሰጡኛል ብለህ ነው? የለም። አሁን ማይክን ከሪስ ከወጣ አሁን መንግባባም። ከሪስ አትውጣ። የጠየቅኩን ጥያቄ ቁጭ ከቁርአኑ ማን ነው ከሐዲሱ? ችግር የለውም። ሌላ ነገር ካወራ አንግባባም። አብዱል እዚሁ ላይ ነን እኮ። ሰይጣን በሰው ብልት ላይ ተቀምጦ ከሴቲቱ ጋር ተገናኝቶ ዘሩን ይረጫል ወይስ አይረጭም? የጠየቅኩን ጥያቄ መልስ። ሌላ ቦታ አትሂድ። ወላሂ ይሄንም አንተ እንደተረዳው አይደለም። ብትንትና አድርጌ ያስረዳለሁ። እችን ብቻ ስጠኝ። ይሄን ሐዲሱን ትበታትነዋለህ። አቡ ግን እየሰማ አይደለም መሰለኝ። ሰይጣን ዘር የምረጭ ከሆነ የማን አይደለም? እየሰማው ነው። አንተ እንዲህ ከሆነ እንዲህ ነው የሚለውን ሳይሆን ቢስሚላህ ብሎ ካልተገናኛት የጂን ልጅ ይሆናል የሚለውን ያምጣልኝ። ከዛ በኋላ ደግሞ ሰማኝማ አንድ ብጠኝ እሷን ብቻ ቁጭ አድርግልኝና ከዛ በኋላ ደግሞ ይሄን ሐዲስ አስረዳዋለሁ እኔ ሙሉ። አብዱል ሐዲስ አይደለም አያችሁ፣ የማያውቀውን ሊያስረዳን እኮ ነው። ሐዲስ አይደለም። ይሄ ነው በጣም የሚያሳፍረው ነገር። የማያውቀውን ሊያስረዳን ነው ጀግናው። አለማወቅ የአንተ ችግር ነው። ሐዲስ ማለት ምን እንደሆነ ራሱ አሁን እኔ ለአንተ ላስተምር አልችልም። ሐዲስ ማለት ምን ማለት ነው? ትርጉም ንገረኝ። ሐዲስ አይደለም ስላለ በድፍረት ሐዲስ አይደለም ይለኛል ወይ? ኧረ ተው እንጂ ዲፍልናችሁን እንጂ ግልጽ አታርጉ። ያመኛል። አሳየኝ። አውጣና ሐዲስ ኮን አሳየኝ። ወጣ ምኑን ነው ማሳይ? ምኑን ማሳየት ሲያቅት አሳይኝ ትላለህ? ጠያቂው ነኝ እኮ። አብዱል
ሐዲስ ነው ጃሂል አልከኝ አይደለ? የአሁኑን ሐዲስ አውጣውና ሐዲስ መሆኑን አሳይተው መረጃ አምጣ ብዬ ጠየቅኩ እኔ ነኝ። ምን ትሸሻለና? ግባና አምጣ ቶሎ በል አትሸሽ። እሺ በቃ ቆይ ችግር የለም። ማይከን ያዝ እኔ ላሳያቸው። ሐዲስ አይደለም ማለት ነው፣ ውሸት ነው። ሐዲስ ያልከው ውሸት ነው። ሐዲስ አይደለም። ሐዲስ አልከው አትበል። ሐዲስ ማለት በአረብኛ ትርጉሙ ምንድነው? ዝም ብለህ አትቀባጥር፣ ተው እንጂ። አይ ደስ አይልም ያለ እውቀት ነው። ሐዲስ ከሆነ እኮ አሳየኝ። ሐዲስን አሳየኝ። እሺ ያለ እውቀት ነው፣ አሳየኝ ሐዲሱን። ፈትና አሳየኝ። ይኸውልህ ምንም ዳር አትበል። የጠየቅኳን ጥያቄ ቁጭ አርጋት አለበ። ከዛ በኋላ ወደ ሌላ ርዕስ እንሄዳለን። ቁጭ ምንም ይኸው እዚህ አራት ነሮኝ አሳየኝ ስለው ወደ ሌላ ርዕስ አትሄድ ይለኝና ኦኬ ላሳየው ስል ደግሞ ምን አይነት አላዋቂ ነህ? ሐዲስ እንኳን አታውቅም ይለኛል። አብዱል ከዕብ፣ አብዱል መካ፣ አብዱል አረብ ስማኝ እኔ እኮ ላሳየ ነው። አብዱ ድንጋይ፣ አብዱ እንጨት ምናምን እናንተ ናችሁ እንጂ እኛ አብዱላህ ነን። አላልኩም እንጨት አላልኩም። አብዱል ከዕብ አይደለም። ቆይ ወደሱ ምን መጣለን? ሌላ ርዕስ ነው እሱ ደግሞ። እሱም ልታስረሳኝ ስለፈለከ ነው ወደዛ የምትሄደው። ሌላ ርዕስ ነው እሱ። ወደሱ ምን መጣለን? አሁን እዚሁ ላይ አሁን መረጃ ማምጣት አቃተ። የጂኒ ልጅ ትሆናለህ ለምትለው ቃል 400 ምናምን ሰዎች ታዘቡ። አብዱል ደንቆራል መሰለኝ። እኔ እኮ እያሳየውክ ነው። ባይዘው እያየህ ካልሆነ ምናልባት ንገረኛ። እያየው አይደለም የምታነበው ነገር ምን ላይ ያነበብኩ ነው በለኝ። ይኸውልህ እኔ እኮ ምንም አልጠየቅኩም። ባጭሩ የጂኒ ልጅ ትሆናለህ የምትለዋን ብቻ ቁጭ አርጋትና አለፍ። ከዛ ሐዲሱን ላስረዳህ እኔ ሙሉ ዳይ ወደ ችግር የለውም። ማን ጋር ነው የማወራው? አብዱል ያው አሁን የምትደናቆር ወረ የተጻፈውን አንብብ። አብዱል ነኝ አልከኝ እኮ ስም እንደዛ ቢሆን አብዱል ነኝ። ወይ ጉድ አብዱል ነኝ አልከኝ አይደል? ነገር እናስተምርኛ አብዱል አሁን ችግር የለውም አታስተምረን፣ እያሳየነ ስለሆነ እንችን ተምረህ ከወጣህልን በጣም ደስ ይለናል በእውነቱ። ሌላ ቦታ ከምትለፋው አንተ የጂኒ ልጅ ትሆናለህ የምትለውን ቁጭ አድርገህ ለምን አታልፍም? ይሄ ሰው ሁሉ ለምን ይንገላታል? ይሄው ቅድም የተቀደዳችሁ ነበር። መጀመሪያ ጀመራችሁ ቀጥሉ እንጂ ምንድነው የምገለባበት? አረብ እነዚህ ሰዎች በጣም የተመቱ ናቸው። አሁን ማይካችሁን ከእናንተ የሚከፍት ሰው ካለ እንልከዋለን ወደ ታች ማለት ነው። እሺ ከ30 ጊዜ በላይ አውርዳችሁኛል። እኔ ግን እናንተ ያው ላስተምራችሁ ብዬ ነው እንጂ ችግር የለውም። እኔ ችግር የለብኝ። ታቁኛል። ከ30 ጊዜ በላይ አውርዳችሁኛል ይላል እንዴ? አብዱ 400 ሰው አለ እኮ ይታዘብሃል። አንተ አዋቂ ነኝ ብለህ ነው አይደል የከፈክ? እሺ አብዱል አንድ ሰው ይሄን ጠይቅህና ለመዳረቅ ሆነ ወደ አርሽ ልካሉ። አንድ ሰው አትዋሽ። ውሸት ይቻላል በክርስትና ወደ አርሽ ሰው መላክ ይችላል? ወላሂ አይችልም። ይሄ ውሸት ነው። እኛ ሙስሊም አሁን ሌላ ሪሰጣ መሐመድ ሂዷል እኮ። አሁን ስማኝ ወደ ሪሱ እንመለስ። አታረሳሳና ወደ ሪሱ ተመለስ። አታረሳሳኝ። አንድ ሰው ቢስሚላሂ አርራህማን አጅበት ግን በጣም ነው ለሰው ባይዘው የሚደብረው እንዲህ አይነት መደናቆር ማለት ነው። በዚህ ደረጃ ወርዶ ማውራት። አንድ ጅኒ በሰው ብልት ላይ ሁሌም ይቀመጣል አላለውና ተቀምጦም ቢስሚላሂ አርራህማን አርራሂም ሳይል ያ ሰውዬ ግንኙነት የሚፈጽም እንኳን ባይዘው ወይ ከሚስት ጋር ግንኙነት ያደርጋል ይላል። ማን ነው የሚለው? ቁርአናቸው እኮ ነው ይሄንን የሚለው። ከሚስትየው ጋር ግንኙነት ፈጽሞ እባክህን የጠየቅኩን ጥያቄ እየሰማን ነው ወንድማችን። ሌላ እንደገና የሆነ ታዛቢዎች ምን ይሉኛል በማለት ነው ሌላ ነገር የምትቀባጥ። ታዛቢዎች ምን ይሉኛል ለመውጣት ከሆነ እንዲቀላል ነው ለማስወጣት። ምን አለ አንድ ጅኒ በሰው ብልት ላይ ይቀመጣል ብሎ ተናገረ። በሰው ልጅ ላይ ብልት የሚቀመጠው ግን ስራውን የሚሰራው መች ነው? ቢስሚላሂ አርራህማኒ አርራሂም ብሎ ግንኙነት ለማድረግ ቢሞክር ከሚስትየው ጋር ሰይጣኑ ግንኙነት ያረጋታል። ሚስትየውን ማለት ነው። ማን ነው? ሰይጣኑ ሚስትየውን ግንኙነት ያረጋታል ዘንድ ልክ እንደ ሰው ልጅ ዘሩን ይረጫል ወደ ብልቷ አለ። ጭራሽ እኮ ቃል በቃል ወደ ብልቷ በማለት እኔ እኮ አለማፈራቸው
ወደ ብልቷ ወደ ማህፀኗ ሰይጣኑ ይረጫል። ልክ እንደ ሰው ፈሳሽ ብሎ አመጣው። ልክ እንደ ሰው ፈሳሽ ይረጫል ዘን ያው እንደውም አንድ ሰው ሁላ አምጥቶ ነበር ሚስቱ በጅኒ ወሲብ ተፈጽሞባት ነገር ማለት ነው። ምን ሆናለች? እንደውም ብልቷ ሁላ እሳት ጎርሶ እሳት ልሶ ማለት ነው። ምንድነው ብሎ ሰውየው ነገሩ ይሄ ነገር ምንድነው ብሎ ሲመለከት ለካስ ተገናኝቷት ነው ማለት ነው። ማን ተገናኝቷት? ምን ይላል? ቃል በቃል ነው አንብቡት። እሺ ባይዘወይ ማንበብ በራሱ አይጠበቅብንም፣ ማፋጨት በራሱ ብቻ በቂ ነው። ምን አለ? ሰይጣን አለ በሰው ብልት ላይ ተቀምጧል። እንደ ሙስሊም እምነት ከሆነ ሰይጣን ሁሌም በሰው ብልት ላይ ባይዘወይ። ቀጣይ የከፋው ነገር አሳያችኋለሁ። የሚገርም ነገር ግብረ ሰዶማው የሰይጣን ግብረ ሰዶም በእስልምና አለ፣ አሳያችኋለሁ። ምን አለ? አንድ ሰው አይደለም አክቹአሊ ሰይጣን በሰው ብልት ላይ ይቀመጣል፣ ተቀምጧል አለ። ሁሌም ነው። ግን ከዕለታት አንድ ቀን በአላህ ስም ብሎ ባይጀምር ከሚስቱ ጋር ግብረ ስጋ ግንኙነት ባይዘወይ ቪኪ እሱ ብቻ ብስሚላ ስላላለ አይደለም ሚስትየዋ ራሱ ማለት ነው አልሐምዱሊላህ ካለች ያው የጅኒ ናቸው። ያ ሰውየው በአላህ ስም ብሎ ካልጀመረ ከሚስቱ ጋር ሰይጣኑ ግብረ ስጋ ግንኙነት ያደርጋል ማለት ነው። ዘቱርዝ ማይከን ያዝልን ወንድማችን ከሚስትየው ጋር ግብረ ስጋ ግንኙነት ይፈጽማል። ዘን ወደ ብልቷ ወደ ማህፀኗ ይረጫል፣ ያፈሳል። ልክ እንደ ሰው አለ ጭራሽ ልክ እንደ ሰው እንደሚያፈሰው ማለት ነው። ምን አለ ቀጥሎ? በአንዳንድ ሐዲሳት ላይ እንደምን ተዘግቧል? ከእናንተ ወደ ምዕራብ የተጓዘ አለ ተብሎ ተዘግቧል። ወደ ምዕራብ የተነሱት እነማን ናቸው ተብሎ ሲጠየቅ እነዚያ በእነርሱ ውስጥ ጅኒዎች የሚሳተፉባቸው ናቸው። በእስልምና ወደ ምዕራብ እንትን ማለት አይቻልም። አንድ ሰው ለኢብኑ አባስ እንዲህ አለው ይላል። ለኢብኑ አባስ አንድ ሰው ያለውን ተመልከቱ። ሚስቴ ነቅታ በብልቷ ውስጥ የእሳት ነበልባት አገኘሽ አለ። ሚስቱ የዚህን ሰው ሚስት ስትነቃ በብልቷ ውስጥ ምን ተገኘ? ነበልባል። እርሱም ይላል ይህ ከጅኒዎች ግንኙነት ነው። ቡም እቺ ሴትዮ በብልቷ እሳት ልሶ እሳት ጎርሶ የቆየው ለምንድን ነው ቢባል መልሱ ተገኘ ማለት ነው። ከጅኒ ጋር ግብረ ስጋ ግንኙነት አድርጋ ያው ወደ ምዕራብ ተነስተው ማለት ነው። ይህንን ነው እምነት የምትለው? የጅኒ ልጅ ነህ ልትሆንም ትችላለህ። በእርግጥ አይደለም ብለህናል። የጅኒ ልጅ አይደለም ብለህ ነግረናል። ይህንን ያለው ማን ነው? ቁርአናቸው ነው። የቁርአናቸው ማብራሪያ ማለት ነው። ቁርአን የሚለውን ሲያብራሩት ሙፈሲሮቻቸው ተፍሲር አልበገዊ ነው ሱራ 17 ቅጥፈት 64ን ሲያብራራው ማለት ነው። ይሄ ብቻ አይደለም ሌላ የከፋውን ነገር በዚያውም እናሳያችሁ። ሌላ ማለት ነው ስለ ጅኒ ከተነሳ አይቀሬ እንዴት ነው ግንኙነት የሚያደርጋት የምትሉ ሰዎች ስለማጠፉ ማለት ነው። ማለት እንዴት ነው ግንኙነት እንዴት ይረጫል እንዴት ያፈሳል ምናምን ልትሉ ስለምትችሉ እንዲህ ይላል ሌላ ተፍሲር ማለት ነው ቁርጥቢ። አሁን ከእናንተ አላህ ምን ይላቸዋል ሙስሊሞችን? ሰይጣንና ዞሮቹን ለእናንተ ጠላት አደረግን በማለት ይናገራል። ዞሮቹ የሚለውን ሲፈስሩት ሼሆቻቸው አዋቂዎቻቸው ሲፈስሩት ምን ይላሉ? ዘሩም ረዳቶች ብልቱን አስገብቶ 5 እንቁላል ጣለ። ከዚህኛው ልጀምርላችሁ። ስለዚህ አጠቃላይ ስም ነው። በዱባይ በዳዮች ይልቁንስ ይላል ማለት ከአላህ አምልኮ ይልቅ ሰይጣንን ማምለክ ምን ያህል መጥፎ ነው? ወይስ ሰይጣን በአላህ ምትክ ምን ያህል ክፋት ነው? ሰይጣንን ከወገብ ዘር አለ ወይ የሚለው ላይ ሐሳብ ልዩነት አለ ይላል። ሰይጣን ከወገብ በታች ዘር አለ ወይ ምናምን የሚለው ላይ ልዩነት አለ፣ ግን ብሎ ያመጣዋል የነዚያዎቹን ማለት ነው። ዘሩም ይላል ረዳቶች ሆኑት ማለት ዘሮቹ ልጆቹ የሰይጣን ልጆቹ ረዳቶቹ ስለሆኑ እናንተ ወዳጆች አድርጋችሁ አትያዟቸው ብሎ አላህ የሚለውን ነው ሲፈስረው። ምን ይላል? ሙጃሂድ እንዲህ አለ። ያው ሙጃሂዶች በእስልምና ያላቸውን ቦታ ታውቃላችሁ። ሙጃሂዱ ምን ይላል? ኢብሊስ ብልቱን አስገብቶ 5 እንቁላል ጣለ። ወዴት ነው ያስገባው? እንዴት አስገባ የሚለው አላሁ አለም እናየዋለን እታች ስላለ። ግን ሙጃሂዱ ምን አለ? ኢብሊስ ብልቱን አስገብቶ 5 እንቁላሎቹን ጣለ። የዘሩ መነሻ ይህ ነው አለ። ዘሩ እንዴት እንደተነሳ አነሳሱ ምናምን አመጣጡ እንዴት እንደሆነ ሲያብራራ እንዲህ አለ።
ኃያሉ አላህ አለ። እንግዲህ አላህ ያደረገውን ተመልከቱ። በቀኝ ጭኑ ብልት በግራው ብልት ፈጠረለት። ለኢብሊስ አላህ በቀኝ ጭኑና በግራው ጭኑ ብልት ፈጠረለት ማለት ነው። ይህንን የሚያደርገው ማን ነው? አላህ ነው። በግራውም በቀኙም ብልት ፈጠረለት በማለት ያስቀምጣል። እያንዳንዱም ቀን ከእንቁላሎች ወጣ በማለት ያስቀምጣል። በግራ ጭኑና በቀኝ ጭኑ ብልት አለው ዘንድ ሁለቱም ተገናኝተው አንደኛው ብልቱ ወደ አንደኛው ብልቱ አስገብቶ እንቁላል ይጥላል ማለት ነው። እንቁላል ሰይጣን 5 እንቁላሎች ኢብሊስ 5 እንቁላሎችን ጣለ የሚል ነገር አመጣውና እንዴት ነው የሚጥለው? ብልቱን አስገብቶ ነው ባይዘው የሚለው ብልቱን አስገብቶ 5 እንቁላሎችን ጣለ። እንዴት ነው የሚጥለው የሚለውን ሲያመጣው ያኛውን ወደዛኛው አስገብቶ 5 እንቁላሎችን ጣለ። አላህ በቀኝና በግራ የወንድና የሴት ብልት አድርጎ ፈጠረለት ማለት ነው። እንግዲህ ይህንን ብልቱ ተጠቅሞ ግብረ ሰዶም እያለ ምን ያደርጋል? ሌሎቹ ጅኒዎቹ ደግሞ በእያንዳንዱ ሰው አሁን አስባችሁታል? በብልቴ በመራቢያ አካሌ ጅኒ ተቀምጧል ብላችሁ ስታስቡ ይህንን የሚለው ሱራ 18 ቅጥፈት 50 ቁርጥቢ ነው የሙፈሲሮች አባት። በእያንዳንዱ ሰው ልጅ ላይ በእያንዳንዱ ብልት ማለት ነው የመራቢያ አካል ጅኒ ተቀምጧል ብለው ያስባሉ። ስራውን የሚሰራው ግን በአላህ ስም ብላችሁ ካልጀመራችሁ ሚስቶቻችሁን ይገናኛችኋል ዘንድ ይረጫል። ልክ እንደ ሰው ዘሩን ያፈሳል ማለት ነው። የጅኒ ልጅ ሆኖ ይወለዳል። ዘሩ ሲጀመር አመጣጡ ከምንድን ነውና? እሺ ወንድማችን እንኳን በሰላም መጣ። እንኳን ደህና ቆየኝ አይደለም። መቼም እዚህ ጋር ቁጭ ብለህ ስድብ ነው የተያዝከው መሰለኝ። ችግር የለውም። ምናልባት ያነበብኩት ስድብ ሊሆን ይችላል። ስድብ የሚሆነው ግን እኔ ብቻ ሳይሆን ቁርአንህም ጭምር ነው። ለምን ያነበብኩት ይሄንን ነው። ባይዘው ምንም አይነት ሐሳብ አልሰጠውም። እንደው ያዩት በራሱ በቂ ነው። ከቅድም ጀምሮ ማለት ነው የሰው ልጅ ላይ እያልክ ነው የነበርከው ነው አይደል? ወንድማችን ቁርጥቢ ነው። ቁርአንህን ሲፈስር ነው የሚለው። ልንገርሽ እዚህ ጋር አሁን አንተ ማስረጃ አለህ እንዳልተቀመጠ አያችሁ። ስትሳደብ ነበር አለና ጭራሽ መጥቶ ያንን ደግፎ ብልቴ ላይ ተቀምጧል እንዳልተቀመጠ ማስረጃ አለህ ይልኛል። ብሮ ደንቁርሃል እንዴ? ማስረጃ ማነ ጭንቅላት? አዎ ማስረጃ። ተኽፍሩላ ያንተ ጭንቅላት ገርሞኝ ነው ነገር ስፈተፍት በጣም ገርመኝ ነው። ምን ፈትፍተው አስቀምጠውልኛል እኮ እስልምና ለሁሉም መልስ አለው። የፈተፈቱትን ማንበብ ብቻ ነው የሚጠበቅብኝ። አነበብ ነው። ይሄን ነገር አንተ መቃወም የምትችለው ማለት ነው እንዳልተቀመጠ ማስረጃ ማምጣት ስለ ዘትሩዝ አንተ ላይ እኮ ነው ጥያቄ የተነሳው። እሱ ምንድነው የምትጠይቀው? ወንድማችን አንተ ላይ ነው ጥያቄ ያነሳው። አንተ ውሸት ከሆነ አስረዳው፣ ንገረን እስኪ እኛም ጥያቄ ስላለብን። በነገራችን ላይ እንደውም ማስረዳትና በርቆቅ በልበት እንዳለህ ታሳየናለህ። ለምን አሁን የለም ያለ ሰው የሌለውን ነገር ከየት አምጥቶ ማስረጃ አቅርቦ ያሳያል? ፋላሲ ነው። የለም ያለ አለ ብሎ የተናገረ ሰው ግን ያለውን ነገር አምጥቶ ማሳየት አለበት አይደለ? የለም ካልን ግን የሌለውን ነገር ከየት አምጥተን እንደሌለ እናሳየው። ይሄ በራሱ እኮ የሚጋጭ የሚምታታ ፋላሲ ነው። ብራዘር ምን ታደርጋለህ መሰለ? እንዳለ አሳየን። አንተ ስለሆነ አለ ያልከው አሳየን። አለ አሳየን እስኪ፣ በዛውም እንተዋወቀው፣ ሰላም እንበለው። አለ አሳየን። እሺ በነገር ላይ እዚህ አሳየን። አሁን አንተ አለ ብዬ ባስ ስማ አድምጠኝ። ቪዲዮ ብትከፍት የፈጠነን መዘጋብ ወደ ታች ልካለው። ዋ ቀልድ ነው። እሺ ካላ አሳየን። ምንም ልታዳምጠኝ እየፈለግክ አይደለም። እኔ ልል የፈለግኩት ማለት ነው እዚህ ጋር አሁን ይሄ ነገር አንተ አለህ ብለህ እንዳመንከው ራሱ ኑሮ እኔ አለ ብዬ ባስብ ይሄን ነገር የደነገገው ፈጣሪ እስከሆነ ድረስ እኔ በአይኔ ማየት የማልችላቸው ነገሮች ሊኖሩ ይችላሉ። ያንን ነገር እኔ ከመቀበል ውጪ ምንም እንትን ምለው ነገር የለም። አንተ ግን ፈጣሪ ተሳስቷል የለም ምትል ከሆነ እንደሌለ ማስረጃህን አምጣ ነው እያልኩ ያለሁት። ብሮ እኔ እኮ ፈጣሪ ተሳስቷል አላልኩም ከጭራሽ። ቆይ ከጀምሮ እኔ አላህ ፈጣሪ ነው ብዬም እኮ አልሐምንም። አይተሃል? ይኸው አንድም ፈጣሪ የምትቀበልበት ስማኝ፣ ዘትሩዝይ ስማኝ፣ አንዴ ስማኝ። አሁን አንተ ጭንቅላትን እኮ ሰዎችም እየመዘኑት ስለሆነ ከዚህ በታች አትወረድ።
ላስረዳ። አሁን አንተ ምን እያልከኝ ነው? ፈጣሪ ስለፈቀደ ያው ፈጣሪ ከዚህ ነገር አያልፍም ብለህ የምትበት መስፈርት የለም። ኧረ ቆይ ስማኝ። እሺ ለምሳሌ እንበልና ፈጣሪ ስፐርም አለው ብትባል ወይም ቢሉህ ይህንን ትቀበላለህ? ፈጣሪ አለው በቃ ፈጣሪ አለኝ ብሏል አለው እቀበላለሁ ትላለህ? አንተ አሁን አትቀበልም? ይሄንን አለኝ ቢልህ ትቀበለዋለህ? ኢየሱስ ስፐርም የለውም? ቆይሽ ከዚህ አሁን ማይክ እንዳትከፍት አንዴ። አሁን ማይክፍት ያው አስቀይማለሁ። ማይክን ከከፈትክ በእውነት ማመጣልህን ነገር አታይም። አንዴ ያታልቁኝ ተቀበልም ወይ አንተ? ስማኝ ማይክን እንዳትከፍት አብዱል ካዕብ። ማይክን መክፈት የለብህም። ማይክን እሱን እንየውሽ እሱን እሺ እንየው። ምን አለ? ስፐርምሽ በርግጥ እኔ እንድትመለስ ግድ የለህም። ስማኝ ግድ የለህም ስማኝ። አሁን እኮ አልሰማኝም። ስላልሰማኝ ነው። ምንድነው አብዱል አላህ ስፐርም አለው? አብዱል ካዕብ አብዱል መካ ምን እያለህ ነው መሰለ? ሱረት አልአንቢያ የነቢያት ምዕራፍ 21 ቅጥፈት 104 ላይ አላህ ስፐርም አለው እያለ ነው። ምን አለ መሰለ? ላሳየህ። ማይክ እንዳትከፍት። ግድ የለህም ወደ ጠየቁን። አሁን እኮ ጠይቁህ አይደለም የሆነ ነገር። ግድ የለህም ስማኝ፣ ግድ የለህም ወደ ጥያቄው እንመጣለን። ያነሳውን ግን ልንራመድበት ስለሚገባ እባክህን ያዛርግልን ትንሽ። ኧረ ግድ የለህም አንዴ ማይክን ይዘህ ዘንድ ጥያቄን እንቀበላለን። አይ ያው አሁን አወርድሃለሁ የምትደናቆር ከሆነ ማይክን ያዝ፣ ማይክን ያዝ። ዋ ምን አለህ መሰለህ? ለመጽሐፎች ይሁን ገጾች እንደሚጠቀለሉ ሰማይን የምንጠቀልልበትን ቀን አስታውስ አለ። የመጀመሪያ ፍጥረት እንደጀመር እንመልሰዋለን እያለ ነው። አላህ ምን አለ? የመጀመሪያው ፍጥረት በጀመርነው አጀማመር እንመልሰዋለን ብሎ ተናገረ። ኦኬ የመጀመሪያው ፍጥረት እንዴት ነው የተፈጠረው ብለህ ኢብኑ አባስን ስትጠይቀው ሙፈሲር ነው ምን ብሎ ያመጣዋል መሰለ? ይኸው መልስልኝ መጀመሪያ በፊት ጥያቄ መልስ። ግድ የለህም ጥያቄን እኮ እንመለስበታለን። አረ ግድ የለህም ስማኝ ፕሊስ አብዱልዬ። እሺ በቃ አላህ ይከተልህ። ያነሳውን እኮ ነው። ምን አለ? የመጀመሪያ ፍጥረት እንደጀመርን እንመልሰዋለን አለ። የመጀመሪያው ከአፈር እንቀሰቅሰዋለን። ይኸው የመጀመሪያ ፍጥረት የተፈጠረው እንዴት ነው? በስፐርም ነበር የተፈጠረው አደም ማለት ነው። ያው በስፐርም ነው የተፈጠረው የሚለው ደግሞ እንዳያምታቱ፣ አይ የሰው ልጅ ነው ሲወለድ ነው በስፐርም ምናምን እንዳይሉ፣ የመጀመሪያው ፍጥረት ሲፈጠር ማን ነው? ያ አደም ነበር። ከአደምን የወለደው ማንም ሰው አልነበረም። ስለዚህ አላህ በስፐርሙ አደምን ፈጥሮታል። ልክ በስፐርሙ እንደፈጠረው ከአፈር በስፐርም ይቀሰቅሰዋል። ምን አለ? ያ ምን ነበር? በነገራችን ላይ የወንድ ዘር ፈሳሽ ነው። በወንድ ዘር አለ። ምን አለ? የፊተኛይቱን ፍጥረት እንደጀመር በወንድ ዘር ከአፈር እንቀሰቅሰዋለን በማለት ተናገረ። በጣም ኩኑቦ ይሄ ምን አይነት እምነት እንደሆነ የመጀመሪያው ፍጥረት ከስፐርም እንደተፈጠረ በዚያው ደግሞ ይቀሰቅሰዋል። አሁን ይህንን ሲፈስር ይህንን ሲፈስር ቁርጥቢ መተው ስለሌለብን ምን በማለት ይናገራል? መጣልን እርሱ ነው አባታችን ምናምን ነገር ትላለህ። የማንገጥ ነበር እናታችን ቁርጥቢ ነው በቃ አባታችን። ያለሱ ምን እንሆን ነበር ባይኖር ማለት ነው። ቁርጥቢ ይህንን ሲፈስር ምን ብሎ ይፈስረዋል መሰላችሁ? ወይ ከራሳችን አይደለም፣ እስልምና ከራሳችን አይደለም የሞተ እምነት ነው። ይህንን ሲፈስር ምን ይልሃል መሰለ? ቁርጥቢ ማለት ነው። ቁርጥቢ መተው ግፍ ነው የሚሆንብን፣ ኃጢአት ሁላ ነው። ቁርጥቢን ባንፈስረዋን አስበዋል። ኦኬ ምን ይላል መሰለ? እሺ ኦኬ
በጣም በጣም አስጸያፊ ነገር ነው ይሄ። ምን ይላል መሰላችሁ? ይኸው መጣ እዚሁ አካባቢ ነው የወንድ ዘር እንዳለው ትመለከታላችሁ። ምን ይላል? ሐዲሱም ጠቅሷል ይላል። ይህን ምዕራፍ ይልና በዝርዝሩ ላይ የተነገረው ማለት ነው። ኃያሉና ግርማዊ ሆነው አላህ ከአርሹ በታች እንደ ሰው ዘር ውሃን ይልካል። አላህ ከተቀመጠበት ግዙፉ አርሹን የሚሸከሙት ግብዳ የሆኑ ፍየሎች አሉና ፍየሎች ናቸው አርሹን የሚሸከሙት። ከዛ አርሽ ስር አላህ ስፐርሙን ይልካል። የሰው ልክ ስፐርም የሚለውን አይታችሁታል። እዚህ ጋር ስፐርም የሚለውን ኢብኑ አባስ ሲፈስር ስፐርም ብሎ አስቀምጦታል። አሁን ስፐርም የሚለውን ይዛችሁ ወደ ቁርጥቢ ስትመጡ ቁርጥቢ ምን በማለት ነው የሚያስቀምጠው? አላህ ሰዎችን ልክ እንደፈጠራቸው በዚያውም ይመልሳቸዋል። የፈጠራቸው ከስፐርም ነበር፣ በዚያው ደግሞ ይመልሳቸዋል ብሎ ይናገራል። ምን ይላል? በትንሣኤ ቀን ራቁታቸውን ሳይገረዙ ሰዎች ይሰበሰባሉ። በትንሣኤ ቀን ሙስሊሞች ሳይገረዙ ራቁታቸው ሆነው ባዶ እግራቸው እየተንዘላዘሉ እንደ እብድ አላህን ያገኙታል። ይህ የእስልምና እምነት ነው። በብዙ ሐዲሳት እንኳን አለ ከተፍሲር አልፎ እና ባዶ እግራችሁ ራቁታችሁን እና ያልተገረዛችሁ በአላህ ፊት ትሰበሰባላችሁ አለ ቃሉ። እኔ አይደለም ከራሴ አይደለም። ሳይገረዙ ባዶ እግራቸው ባይዘወይ በእስልምና እንኳን ግርዛት እኮ ለወንድም ለሴትም ግድ ነው። እንዴት ሳይገረዙ በኋላ እንደሚመጡ አላሁ አለም። እና ባዶ እግራችሁ ራቁታችሁን ሆናችሁ በአላህ ፊት ትሰበሰባላችሁ። የመጀመሪያዊቱን ፍጥረት እንደጀመርን እንመልሰዋለን አለ። የመጀመሪያው ፍጥረት እንደጀመርን በዚያው እንመልሰዋለን ብሎ ተናገረ። እንደውም ምን ይላል መሰላችሁ? ኃያሉና ግርማዊ የሆነ አላህ ከአርሽ በታች እንደ ሰው ዘር ውሃን ይልካል አለና ምድርም አፈር እንዳበቀለች ስጋቸውን አካላቸውን ከውስጡ ይበቅላል አለ። ሙስሊሞች ሲሞቱ ወደ አፈር ሲመለሱ አንዲት ዛፍ ውሃን ጠጥታ እንደምትበቅል የሙስሊሞች አካላቸውም የአላህን ስፐርም ጠጥቶ ይበቅላል። ያው ጠጥቶ ስላችሁ አፍ አውጥቶ ብሎ አይደለም። ልክ መሬት አፏን ሳትከፍት ውሃ እንደምትጠጣ ባሏት ቀዳዳ አካላቸውም ልክ እንደዚሁ የአላህን ስፐርም ጠጥቶ ይነሳል ይበቅላል ማለት ነው። እንደውም ምሳሌ ሁላ ሰጠ። ባይዘው ከራሴ አይደለም ሁሉም ነገሩ ትምህርቱ ምሳሌውም ምን አለ? ምድርም አፈር ምን ላይ ነበር? ምድርም አፈር እንዳበቀለች ስጋቸውን አካላቸው ከውስጥ ይበቅላል አለ። ምሳሌ ሁላ ሰጠ። አላህ በሚልከው የወንድ ዘር ማለት ነው። ብዙ አንከራተታችሁን። ይህንን የሚናገረው ሱረቱል በብዙ የቁርአን ክፍሎች አለ። ሱረቱ አልአንቢያ የነቢያት ምዕራፍ ቅጥፈት 104